ሰላም እንዴት ናችሁ? ሮሚ ፖድካስት በሲዝን 3 በኤፒሶድ 5 በእንግዳ ሰዓት ፕሮግራማችን ተመልሰናል። ሰላም የሮሚ ፖድካስት አድማጮች እንዴት ናችሁ? እንግዲህ በ2018 ተመልሰናል። ይሄ ሲዝናል ፖድካስታችን ምንም ኮንሲስተንት መሆን አልቻለም፣ ግን እንሞክራለን ከዚህ በኋላ ቶሎ ለመስራት። ዛሬ አንድ እንግዳ አምጥተንላችኋል። ስለሱ በደንብ እናወራለን። እንግዳችን ለማለት ይከብዳል፣ ግን ያው ቅርብ ከመሆናችን አንፃር ራስን ብታስተዋውቅ። ግን ከዛ በፊት ስለ ስምክ ብዙ ቦታ ዮዳሄ ሲሉክ ዮዳሄ አይደለሁም ስትል ስላልሆንኩ ነው እና ስለ ስምክ ምን ማለት ነው የሚለው? እሺ thank you በጣም for the invitation። ስሜ ጆዳሄ በዛብህ ጴጥሮስ ይባላል። ኦኬ ጆዳሄ የዮዳሄ ትይዩ ስም ሲሆን ትይዩ ማለት ብዙ ጊዜ ኤክስፕሌን ማደርገው ከእንትን አንገል ነው። ጆሴፍ እንደሚባለው ሁሉ ዮዳሄ ጆዳሄ ይባላል። ያው በዕብራይስጥ ወይም ደግሞ በአንዳንድ ቋንቋዎች ጄ እንደ ዋይ ነው የሚነበበውና እናቴ ዕብራይስጥ ተማሪ ነበረች። she can speak Hebrew። ስለዚህ ስትጽፈው ቴክኒካሊ ዮዳሄ መጻፍ ያለበት በጄ ነው። ከዛ በኋላ ትምህርት ቤት በአማርኛ ዮዳሄ ብዬ ስጽፍ፣ በእንግሊዝኛ ደግሞ ጄ ብዬ ስጽፍ ይቅርታ ይሄንን ልጅ ማሳለፍ አንችልም አንደኛ ክፍል በኋላ አስተካክሉት ተባለን። ግን in my birth certificate officially መጀመሪያው ላይ በአማርኛ ዮዳሄ በእንግሊዝኛ ጆዳሄ ነበር የሚለው። እንዴት ግን እንደዛ ናካለው? my mom really convinced them እስከዛ ድረስ። ከዛ ላይ ግን በቃ መጣችና የሆነ ቀን አንደኛ ክፍል እያለሁ ምናምን ትዝ ይለኛል are you sure you want ዮዳሄ ወይስ ጆዳሄ አለች። ከዛ ኋላ ያሰብኩት እኔ የተማርኩት ሴንት ጆሴፍ ነውና ሴንት ጆሴፍ ወደ 60 ምናምን ተማሪዎች ነን። 60 ምናምን ቁጥር ከሆንክ ከጀርባ ጠግጋ ነው የምትቀመጠው። ዋይ ዜድ ምናምን መጨረሻ ነው የሚቀመጡት እና በዛ መጨረሻ መቀመጥ አሉት በአልፋቤት ስለምንቀመጥ ማለት። ስለዚህ መሀል ላይ መቀመጥ ስለምፈልግ 25 ቁጥር ለመሆን ጆዳሄ ሆንኩኝ። ስለዚህ I chose my name pretty much ጆዳሄ ሆንኩና ያው ሰባውጥቶ አንተ ማለት ነው። ግን ስሙ ምን ማለት እንደሆነ ብዙ ሰዎች ስለሚጠይቁኝ ጆዳሄ ማለት እግዚአብሔርን ያውቃል ማለት ነው። በአማርኛ በእንግሊዝኛም ያው ነው። ኢትዮጵያ ውስጥ እንደዛ አይነት ስም ሰምተታውቃለህ? ዮዳሄ ሰምቻለሁ። ከኔ በኋላ ግን በጣም ብዙ ሰዎች ልጄን ጆዳሄ ተበለው ብለው ብዙ ሰዎች ሲደውሉልኝ ያው ችግር የለውም መቼም እኔ አልቆጣጠረው ስም ይሆናል ትኩረት ውስጥ የሚገባ ስም ነው እንደሰማው ጆዳሄ። ኦኬ ለየት ያለ ነው። አይ ቲንክ በእኛ ባች የሆነ ላታገኘው ትችላለህ። ለዛ ይመስለኛል ብዙ ጊዜ ሰው ጋር ጆዳሄ ሲባል የሚደነግጥ። ስለስም እንደዚህ ካወራ የት አካባቢ ነው የተወለድከው? እድገት ምናምን? እኔ በጣም የከተማ ልጅ ነኝ። በጣም የከተማ ልጅ ብቻ ሳይሆን የቦሌ ልጅ ነኝ ከብዙ አመት ጀምሮ። ቦሌ ድሮም እንደዚሁ ነበር። born and raised የሚለውን ነገር ኦፊሻሊ እኔ እንደዛ ነኝ ማለት በእኔ ምክንያት ነው የከተሙት ቤተሰቦቼ። ሲከትሙ ቦሌ መሀል ላይ ወደ ቀበሌ 19 ነበር ነው for a very long time 11 አመት ድረስ። ከዛ በኋላም ከዛ ወጥተን ወደ ወሎ ሰፈር ነው የተሻገርነው። እዛችሁ መንገድ ነው የተሻገርነው እንጂ ያው ነበርም ቦሌ ነው። ስለዚህ ቦሌ ተመረ ከዛ በኋላ እዛው ቀጥታ ወደ ቅዱስ ዮሴፍ 12 13 አመት ተመረ እያለ እየቀጠለ
አዲስ አበባ ዩኒቨርሲቲ ምንም ከየትም አዲስ አበባ የወጣሁት ነገር የለም። አንተ ከእንትና አካባቢ መጥቼ ላይፍን አሸንፌ ምንም በቃ አንዳንድ ጊዜ ሰው እንደዛ ሲያወራ ደስ ይለኛል። በቃ የሆኑ ነገሮችን አልፈው መምጣታቸው ምናምን ሳስብ እኔ እግዚአብሔር ይመስገን በጣም በብዙ ነገር I've had a lot of things supported. It's not because ሀብታም ስለሆነ ሳይሆን ነገሮችን ፈጣሪ ስላመቻቸልን ነው ብዬ አስባለሁና እና ይሄንን ደግሞ ኦፖርቹኒቲ ካለኝ I have to give back in one way or form. I think mentality ነው ያለኝ ሁሌም ቢሆን። ድሮም እንደዚህ ተግባቢ ነበር በጣም ከብዙ ሰው ጋር ተግባብታለህ እንዴ? ማለት ቤታችን ውስጥ 5 ነን። አምስተኛ የመጨረሻ ነኝ እኔ። ግን ሁሉም በጣም ታላላቆች ናቸው። ኢሚዲየት ታላቂ 13 ዓመት ታላቂ ነው። ረስቶት ይመስለኛል ልጅ ወለድ እንደሚችሉ ሞከሩ ታስራጫው በኋላ ይቀለድኩ ነው። ግን በጣም ታላላቆች ስለሆኑ ሁሉም የራሳቸው ጸባዮች አላቸው። ትልልቅ ሰዎች ናቸው ኦሬዲ። ስለዚህ ከነሱ ጋር መግባባት አለብኝ። ከዛ በኋላ ሌላ ቦታ ከዘኖቼም ጋር ሲሄድ because ብዙ ሰዓት ብቻዬን ስለማሳልፍ ከሰዎች ጋር ኢንተራክት ማድረግ አለብኝ። በብዙ ደግሞ ጊዜያቶች ላይ በተለይ እናቴን ምናምን ብታያቸው በጣም እንትን ናቸው። ይሄ ሴንተር ኦፍ አቴንሽን ናቸው። በጣም ክሎስ የነበረው ወንድሜ በዛ ሰዓት ላይ በጣም በቃ ሁሉም ጓደኞቹ ናቸው የሚባሉት ሰዎች ምናምን አካባቢዎች ናቸው እና ስለዚህ በቃ became normal ለኔ ከሁሉም ሰው ጋር መግባባትና ግን ከሁሉም የበለጠ እናቶች ጋር በደንብ እቀራረባለሁ። ምክንያቱም እናቴ በልጅነቴ የትም ስለማታስቀምጠኝ ማህበር ሁላ ትወስደኛለች። I know how to be polite to mothers. ብዙ ቦታ እናቶች በቃ አሁንም I can charm my way እናቶችን ቢሆነት because እንጃ እናቴ ጋር ብዙ ጊዜ ክሎስም ስለነበር በዛ ሰዓት ላይ እንደዛ ነበር። በጣም irrelevant information ነው ግን it's okay ግን ታላላቆች በጣም በዚህ ጋፕ ድረስ ልዩነት ከነበራችሁ እድገትክ በጣም ከባድ እንደነበር ተስፋ አደርጋለሁ። አንድ ጥፋት ስታጠፋ 4 ሰው ነው 5 ሰው ተራውን ይጠብቃል ማለት ነው። ተራ በተራ ይደበድበኛል፣ ይቆነጥጠኛል ወይ የሆነ ነገር ያደርገኛል። ግን የሁሉንም ጸባይ አንደርስታንድ ማድረግ ነበርብኝ በልጅነቴ። ያን ነገር አንደርስታንድ ስላደረኩኝ ሁሉንም I know in what way I have to talk to them. አሁን በጣም ታላቋ እህቴ በጣም የተረጋጋች ዝምተኛ ነች። እሷን ከሷ ስፔስ መውጣት አትፈልግም። ይሄ በቃ የተረጋጋበት ጥግ መሆን የሆነ ከሰው ጋር መጨቃጨቅ አትፈልግም ነው። ሁለተኛው በጣም ተጫዋች ነች። እንደዚህ እያልክ ስትሄድ የትኛዋን እንዴት እንደምታወራት የሆነ ሰዓት ላይ እንደውም ያው ቢጣሉ ራሱ ወይ ቢኮራረፉ እኔ ጋር ነው የሚወራው። የትኛው ጋር የትኛውን ምን አይነት ጸባይ ማቅረብ እንዳለብኝ ምናምን የሚለውን ነገር ራሱ እኔ ነበርኩ ማኔጅ ማድረጋቸውና I think በጣም አስቸጋሪ ልጅም አልነበርኩ። አስቸጋሪ የነበርኩት ትምህርት ውስጥ ነበር። ግን ቤት ውስጥ ብዙ አስቸጋሪ አልነበርኩ። ባስቸግርም በደንብ አርጎ የሚገርፍ እናት ስለነበረኝ ብዙም አላስቸግርም ነበር ቤት ውስጥ። I think ከሰው ጋር እንዴት መግባባት እንዳለብህ ከፋሚሊ ከእህቶች ከወንድሞች ነው ያወቀው ባህሪ እየለየክ ዝም የሚል ሰው ጋር ያለህን እንትን ታውቀዋለህ ማለት ነው። ያንን ዝምተኛ ሰው ማውራት ራሱ ካለብኝ እና ከሌለበትም ያ በጣም very interesting line. Not everybody wants to talk ሁሉ ጊዜ ማውራት አይፈልግም ሁሉም ሰውና ብዙ ሰዎች ይጨቃጨቃሉ። አሁን እንደኔ አንዳንድ ሰዎች I believe that I am extrovert ብለው ስለሚያስቡ ነው ይሄድኩኝ መጨቃጨቅ ይመስላችኋል። እኔ ግን I try to maintain. Not everybody likes talking እንደኔ it's a very fine line. በጣም ማሰብ አለብህ እሱ ነገሮችና እሱ ያየሁት በእህቴ ነው። እህቴ በጣም ዝምተኛ ስለሆነች ማውራት ከፈለገች ብቻ ነው የምታወራው። አለበለዚያ ላታያት ትችላለህ ቤት ውስጥ አለች እንዴ ምናምን ጠዋት ተነስተህ ምናምን ከሰዓት ላይ የሆነ ሰዓት ላይ ምሳሌ ተሰራ ነው ስትወጣ እንዴ አለች ብዙ አመደው ኖር ያለው ከሷ ጋር ብቻችንን እና እሷና በጣም ይገርመኛል ሁሌ ምን ያህል her boundary እንዴት ትልቅ እንደሆነ ይገርመኛል። የዘጠናዎቹ ጊዜ ምንድነው ልጅነት
እንዴት ነበር የምር እኔ ትዝ ስለሚለኝ ነው በቃ ካለችኝ ስፔሻሊ የሆነ ኮምፓውንድ ግቢ ውስጥ ስለነበረን አይኖ በደንብ የነበሩትን ኢንተራክሽኖች ደስ ይሉ ነበር አሁን ማናገኛቸው እና አይ ቲንክ ደግሞ አንተ ሜቢ ቦሌ እንደዛ አይነት ነበረ ወይስ ቦሌ እንደዛ እንደሚባለው አይደለም? አይ እነሱማ አይደለም እንደሚባለው እኔ አሁን እኔ እንዳልኩ ነው there was a lot of reasons እዛ ቦሌ መሀል ላይ መሆናችንና እዛ ቦሌ ላይ ስንኖር እናቴ ስቲል በጣም ሪዘርቭድ ነች። ግቢ ቢኖረንም ወደ ግቢ ራሱ መውጣት አይፈቀደልኝም ነበር። ስለዚህ ቤት ውስጥ ነበረ ማሳለፈው አብዛኛውን ሰዓት እና በዛን ጊዜያቶች ላይ you have to like yourself you have to entertain yourself ከራስህ ጋር ማውራት መቻል አለብህና በዛን ጊዜያቶች ላይ ብዙ ጊዜ ማሳለፈው ወይ ከራሴ ጋር በጣም ፊልም አይ ነበር በጣም ብዙ ፊልም አይ ነበር። አሁን አላይም ፊልም ምንም ፍሊፑን it's crazy documentary ነው more ማየውና እና የዛን ጊዜያቶች ላይ በጣም የማይበት ጊዜ ላይ በጣም ይሄ ካለሁበት ያቺ ቤት ውጪ ነበር የሚወስደኝና ሶ ብዙ ኢንተራክሽን የነበረኝ ትምህርት ውስጥ ነው። ትምህርት ወይም ደግሞ ቸርች ነበርና ሶ በዛ ቦታዎች ላይ ብቻ ነው እንጂ በጣም ለፈነድቅ የምችለው ቤት ከገባው በቃ ቤቴ ነኝ። ሶ ይሄንን ነገር ስለ እናቴም ብዙ ሰው ስለሚያውቅ ብዙ ሰው ፑሽ ያደርጋል። ሶ እናቴ ትራስት የምታደርገው ሰው ብቻ ጋር ነው የምትለቀኝ። ስለዚህ ያው አንዳንድ አብሮ አደጎች አሉኝ አሁንም እስካሁን ድረስ ጓደኛ የሆነንና because of that ነው እንጂ ይሄ አሁን እንዳልከው 90s ኪድነቴን የሚያስታውሰኝ ትምህርት ውስጥ ነው። አሁን I don't know አንዳንድ ነገሮች መንገዛቸው እና ሂፕ ሆፕ ብስኩቶች ምናምን ብለን ብናወራቸው ጆሊ ጁስ ምናምን እኔ አሁን I remember እናቴ የሆነ ጊዜ ጆሊ ጁስ ትምህርት ውስጥ I don't know ምን ያህል እናንተ ጆሊ ጁስ ምን ያህል እንደተጠቀማችሁ ግን ጆሊ ጁስ አጭሰህ ታውቃለህ? በስክሪፕቶ እንትን ኤግዛክትሊ እሱ ነው ብል በስክሪፕቶ አድርገህ ውስጡ አድርገህ ብቻ ታጨሳታለህ። ይሄ ዱቄቷን ማለት እኔ I don't know how we even came up with that ብቻ እሷን አደርግ ነበርና ባለችኝ ገንዘብ እንደምን ብዬ አንድ ጋር ዛላ ግን ምላስህና ከንፈርህ ስቲል ይገብታል ቀለም ይዛል። ኦኬ አንተ ባፈህ ነው የምታጨሰው? እኛ ባፍንጫችን ነበር እና for the first time አስተማሪ ቁጭ ብሎ ና ይሄን ነገር ሞክር ተባልኩኝና ከዛን ሰጡኝ። ኦኬ እንዴት አደረጋልኩ ሳበውና ነገር በላሉኝ። ከዛን በቃ በጣም ነው ትን ያለኝ እዚህ ጋር የሆነ ስሜት ተሰማኝ። ከዛን ሁላ ካፍንጬ ማስወጣቸውን ነገር ሳስወጣ ከለር በከለር ነው የወጣውና በጣም ማለት በጣም ኢንጆይ እናደርገው ነበር። አይደለም ለምን እንደሆነ እንዴት ነው የተጀመረ እኔ ማን እንደጀመረ እኔን ማቅደስ ይለያል። ባይዞ በደንብ ደግሞ በቃ ባንዴ ነው ሁሉም ቦታ የሚደርሰው ሁሉም ቦታ እኔ እንዴት ራሱ ነው ያው ከከዚኖቼ ጋር አውርቼም አላቅም ግን በቃ ሁላችንም አርገናል። እና አሁን የዛን ሰዓት ላይ እንደዛ አደረግ ነበርና እናቴ እናታቀም ተውስታናት እዛ ያለኛ እና እናቴ አታቀም ይሄንን ማታ ላይ ቶሎ ባጋጣሚ ከስራ መጣችና ኦሬዲ መላሴ ምናምን እንትና እስካሁን ድረስ አለበትና ምንም ላስም ማናች እዛላ አይ ጆሊ ጁስ ልሽ ለምንድን ነው ጆሊ ጁስ የምትለሰው? አይ ጓደኞቼ ሲል ጓደኞቼም ጉርጓዱ ሲገቡ ትገባለህ ማለት ነው። you know the famous saying እዛን ጊዜ የተገረፍኳት ግርፊያ አይደለም ጆሊ ጁስ ለማጨስ ምንም ነገር ያስደርጋው። ከዛ በኋላ አቆንኩኝ ያው ተደብቄም ቢሆን ላረጋዎች አይዶርም ከዛ ላይ ግን እንደዚህ በጣም ይሄ ታይት የሆነች እናት ነበር የነበረችኝ። እሷ ብቻዋን ያሳደገችኝ እኔ ስለዚህ እኔም ብቻ ሳይሆን 4 ሌሎችም ልጆች ኢማጂን ስለዚህ በጣም ሺያስተቢ ወታደራዊ አሰራር ስለዚህ ያ ባይሆን አይገርምም ኢንፋክት እንደዚህ በደንብ እንትን መባሉ እንዴ ያስባል። እኔም በጣም የተቀጠቀጥኩት ትዝ ስለሚለኝ ያ አይ እንኳንም ተቀጠቀጠ ያስብላል አንዳንዴ ያደረጋቸው ነገሮች አሁን ነው የዛኔማ እንደ ክፋይ ተናቸዋል ግን አሁን ላይ በጣም ያስፈልጋል። ሶ እንዴት ነበር ሴንጆ ነበር የተማርከውና ማነገረ አልከኝ እኮ አሁንም ግን እንዴት ነበር የሴንጆ ጊዜያት?
ቅዱስ ዮሴፍ ትምህርት ቤት በጣም ታዋቂ ነው። አዎ በጣም ታዋቂ ትምህርት ቤት ነው። ወደ 13 ዓመት ተምሬበታለሁ። ኬጂ የነበረበት ሰዓት ላይ ነበርኩ። ዘግተን የወጣኸው ማለት ነው። ብዙ ሰዎች 13 ስል ደግመህ ነው ይለኛል። አይ ከኬጂ ጀምሮ ስለሆነ ነው። የካቶሊክ ትምህርት ቤት ነው። የካቶሊክ ትምህርት ቤት ስለሆነ ብዙ ያው ካቶሊክ ስለሆነ ብቻ ሳይሆን ሪሊጂየስ የሆኑ ትምህርት ቤቶች የራሳቸው ስታንዳርድ አላቸው። ቻፕል ምናምን ኢንተርናሽናል ስታንዳርድም ኤክስፔክት የሚደረግበትም ስላለ በጣም 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 የምንፈራቸው የምንወዳቸው አስተማሪዎች ብዙ ነበሩ። በዛው ልክ የኛ ትምህርት ቤት በጣም አይዶ ነው እንግዲህ ሌሎች ቦታዎች ላይ እንደዛ ማለት እንደሚቻል፣ ግን ብዙ ጊዜያቶች ላይ መጽሐፎቻችን ላይ ይሄ የምንማርበት መጽሐፍ አለ አትሊስት እንግዲህ ስንት ትምህርቶች አሉ? 9-10 ትምህርቶች ቢኖሩ አትሊስት 5-6 ውስጥ አስተማሪዎቻችን እዛ የሚያስተምሩን አስተማሪዎች ስማቸዋል። አሁን ለምሳሌ ፊዚክስ ስናስተምር በቃ እንደሻው አለ፣ ባዮሎጂ ሲባል አቶ አለሙ አለ ምናምን እና can you imagine ምን ያህል መጽሐፉ ላይ ኢንተርቪው የሚያደርጉ አስተማሪዎች እኛ ጋር ነበሩ። ስለዚህ ሲሪየስ ናቸው ብዙ ነገሮች ላይ። መጽሐፉን እንደውም አንዳንዶቹ አይገልጡትም። አሁን እንትን ፔጅ ክፈቱና ምናምን እያሉ ሊያስተምሩን ይችላሉ አንዳንዶች። እና ሲቪክስ ጀምሩ ማለት ሁሉንም ትምህርት ላይ በጣም በጣም ኔትፔክ የተደረጉ የተመረጡ አስተማሪዎች ነበሩ። በጣም እኔ ማደንቆም ትምህርቱን እስካሁን ድረስም እሱን ነው። እንዴት እንደዛ አይነት ኳሊቲ ለዛውም በጣም በቺፕ ፕራይስ። ትምህርቱ በጣም ቺፕ ነው በነገራችን ላይ። ብዙ ሰዎች ውድ ነው የሚመስላቸው ብዙ ሰው ግን ካቴድራል፣ ናዝሬት ስኩል እንደዚህ ሪሊጂየስ ካቶሊክን እስከማቆረስ ሁሉ በጣም በጣም ቺፕ ነው። the reason is affordable የሆነ ጥሩ ትምህርት የሚል ኢንተርናሽናል ስታንዳርድ ስላላቸው ማለት ነው። እና ትዝ ይለኛል እንደውም እኔ ከስንወጣ የሆነ ስንት ሺህ ነው 5,000 8,000 እንደዛ ነገር ከፍለን ይወጣን ሙሉ አመት የሙሉን አመት 8,000 ምናምን የአመቱን ስንከፍል የዛን ጊዜ ጓደኞቼ ዳንዲቦሮ የተማሩት 30,000 ሲከፍሉ ትዝ ይለኛል። እና በቃ የተወዛት ያን እንደዛ ነበር ትምህርቱ። በዛው ልክ ደግሞ ኮምፒቲሽኑ you feel down በቃ because everybody there የሆነ ነገር ላይ ነው ስለ እኔ አሁን I was a very very average student። ጎበዝም አይደለም በጣም ሞርድ ሰው አልነበርኩም፣ ግን በቃ የሆነ ግራ ይገባሃል። ሁሉም ሰው የሆነ ነገር የራሱ ኮርነር አለው። እኔ ምንም ኮርነር አልነበረኝም። the only thing maybe ከተባለ እንኳን ልክ 10ኛ ክፍል ምናምን ጀምሮ ባዮሎጂ በጣም ኢንትረስትድ ነበርኩኝ። ባዮሎጂ ብረብሽም ክላስ ውስጥ ዞር ብዬ የምሰማው ክላስ ባዮሎጂ ነው። የፈለገ ቢሆን ባዮሎጂን አነባለሁ። I always enjoy natureን በቃ enjoy ስለማድረግ ቅዱስ ዮሴፍ ደግሞ እንዳልኩ በጣም የተማሩ አስተማሪዎች ስለሆኑ በጣም ብዙ ኢንጌጅ የሚያደርጉ ልክ የሆነ ነገር ሲያዩብህ ፑሽ ያደርጉሃል in one way እዛ ላይ ሞር እንድትሰራ። ያ ግን still it was a very tough time because ወንድ ብቻ ነው። ከሆነ አመት በኋላ ደግሞ ማደግ ትጀምራለህ ይሰለቻል አንዳንድ ነገሮች። ስለዚህ ቅዳሜና ክረምት ላይ ሴቶች መግባት ይችላሉ። በነገራችን ላይ ቅዱስ ዮሴፍ ትገባ ነበር? አዎ ቅዳሜም ክረምትም ተምሬያለሁ። አላመለጠ ምንም ያመለጠኝ ክላስ የለም በዛን ጊዜያቶች ላይ because ከዛ ላይ ደግሞ the funny part ናዝሬት ስኩል ደግሞ የለም ቅዳሜም ሰመር። it's because to attract እነሱ እኛ ጋር እንዲመጡ እነሱም አዲሽናል የሆነ ፔመንት ከሚከፍሉ ተብሎ አግሪመንት ነው። ብዙ አመት ጀመሩ ትምህርቶቹ ናዝሬትና ሴንት ጆሴፍ። ስለዚህ የናዝሬት ተማሪዎች ክረምትና ቅዳሜ መማር ካለባቸው ሴንት ጆሴፍ ይመጣሉ። ስለዚህ ለዚህ ነው ብዙ ሰዎች እንዴት ነው ሴንት ጆሴፍና ናዝሬት እንዴት ነው የሚታወቁት ነው የሚባለው። እኛ የምንታወቀው ከ6ኛ 7ኛ ክፍል ጀምሮ እኔ በቃ as long as I remember እንደዛ ነው how ከአንደኛ ክፍል ጀምሮ ይገባሉ ሴቶች ክረምትና ቅዳሜ ላይ ማለት ነው። ያ ትውስቶቼ ኤክስፓንድ ማድረግ ጀመሩ። ኦፍ ኮርስ ቸርችም ምናምን ሌሎችም ሰዎች ስለማገኝ ግን በቃ ሴንት ጆሴፍ በጣም ሊሚቲንግ ሆነ ማየት ጀመርኩኝ። በተለይ ሌሎች ጓደኞች ከካቴድራልም ከኢፒኤስ ምናምን ነበሩኝ። አንዳንዶቹ ያን መጡት በኢንተራክት
ይሄ ቮለንቲር በማድረግባቸው ስፔሶች ከክላቦች ከድሮም ቮለንቲር ታደርግ ነበር በጣም አይ ቲንክ ቮለንቲሪዝም 5ኛ ክፍል ጀምሮ እዛው ስኩል ክለቦች ላይ 5ኛ ክፍል ጀምሮ አይ ቲንክ 5ኛ ክፍል ፖሊስ ነበርኩኝ የትምህርት ቤት እንደዚህ መንገድ የሚያሻግሩ ኖ እዛው ትምህርት ቤት ውስጥ ፖሊስ ይደረግ ነበረ ሞኒተሮች አውትሳይድ ነበርን ፖሊስ እርምጃ ትወስዳላችሁ ይዘናቸው እንሄዳለን ሊትራሊ ሌቦችም እናባረራለን ሌባ ለሰስ ሲያስቸግሩ እናስቆማቸዋለን and we had the authority ኮፍያ ነበረን ምናምን እንጃ ይገርመኛል አሁን ሳስበው ኖ እዛው በቃ ትምህርት ቤት ውስጥ ነው ተማሪዎቻችን የራሳችን እኮ ተማሪዎች ናቸው ግን ሜቢ ከመጥፎም ወስደውት ግን ልጅ እንጃ አይገርም እኔ አሁን ፖሊሶች ይዛን ጊዜ መኖር ራሱ ይገርመኛል ኤኒዌይስ ፖሊስ ነበርኩኝ ከዛ በኋላ ቻፕል ሁላ ቮለንቲር አደረግ ነበረ ምንም የእምነቱ ተከታይ ስለሆንኩ ሳይሆን በቃ ቮለንቲር ማድረግ ደስ ስለሚለኝ እንደዚህ በቃ እንደዚህ ያለን ብዙ አይነት እንትኖች ላይ ኢቭን ላውንች ያደረግናቸው የእንትን ራሱ ስፔስ አለን የሴንት ጆሴፍ ማጋዚን አልነበረም ፎር አ ዋይል እና እኛ ሪላውንች ያደረግነው እኛ ነበርን በቃ ከዜሮ ስክራች ሁሉም ነገር እየጻፍን ምናምን ታይፕ ማድረግ ኤቭሪቲንግ እንደዚህ በቃ በጣም ኢንጆይ ስለማድረግ ኤክስትራ ከሪኩለር ነገሮች because I didn't really enjoy my school if you didn't do this type of things በጣም ቦሪንግ ነው ብዙ ነገሮቹ ኤክስፔክቴሽን በጣም ሃይ ነው እንዳልኩ ደግሞ ልክ ከ15ኛ 20ኛ ድረስ የምትወጡት ተማሪዎች ናቸው የሚወጡት ናቸው ጎበዝ ተማሪዎች ስለዚህ ለነሱ ነው ሞር ኬተር የሚደረገው ኤቭሪቲንግ ሌሎቻችን ኪፕ አፕ ነው በቃ ድረሱ እነሱ ጋር ኢቭን ስንፈተን አንድ ላይ እንፈተን ከአንድ እስከ 20 ላይ ከሚወጡት ጋር ብቻቸውን የሚፈተኑት እንዳንኮርጅ ምናምን ስለዚህ አይደንቲፋይ የማደርገው ጓደኞቼ አንዳንዶቹ ጎበዞችም ቀለሞችም ቢሆኑ ራሱ በቃ ይሆናል ላይ becomes በጣም ኦኬ ትምህርት በጣም ኢሬሌቫንት ምናምን ለብታስብበት ጊዜ ነው ግን ያመሰገንኩትም ትምህርት ቤት ነው at the same time because 4 ኪሎ ስገባ ባዮሎጂ ልማር ስገባ አዲስ አበባ ዩኒቨርሲቲ ስገባ the best ትምህርት ቤት እንደተማርኩኝ የዛኔ ነው ያወቅኩት ምክንያቱም እኛ ስናነብ ስንፈልጥ ስተዲ ስናደርግ we have to understand ከዛ በኋላ ሜሞራይዝ ያደረግነው ነገር ሰካክተን ነው ፕሮዲዩስ የምናደርገው ፈተናዎቻችን ላይ the rest of the world እንደዛ አልነበረም ስንገባ ያነበብከው ነገር ነው መጻፍ እኛ ደግሞ እኔ በተለይ ሳነብ የሆነ ነገር በቃ አንደርስታንድ እንዳደርገው ነው እንጂ እንድሸመድደው አይደለም እና አንደርስታንድ አድርጌው ስሰራ I became one of the top students in my classes እና so I በቃ it was just funny ለኔ because I was until ground ላይ በደንብ ይዛችሁታል አብዛኛውን ነገር እኔም እንደዛ ነበርኩ አሁን ላይ የሆነ ነገር ብታመጣልኝ ያን ድሮት እያስታወስኩኝ በየሆነ ነገር ነው ማስተውሰው እና ያ እኔ በጣም ይሄ እሱ ነው ማለት የኳሊቲ ኦፍ the students በተለይ ሴንት ጆሴፍ የነበረንበት ሰዓት ላይ I had the luxury to be በጣም ያን ያህል ቀለሞች ጋር ያን ያህል ክሎዝ እንዳልሆን ያን ያህልም not smart people ጋር ክሎዝ እንደሆን because I was in the middle ሁሌ that gave me a space የሆነ ያህል ሳነብ የሆነ ያህል ነገር ፕሮዲዩስ ማድረግ ስለምችል ብዙም ኤክስፔክት ስለማደረግብኝ the highest ያገኘሁት 6ኛ ምናምን በወጣ ነው ከ60 ተማሪ ግን ዞሮ my mom didn't care ያን ያህል about grades ያን ያህል እንዳልሾቅ ነው ወይ ታዝናለች ምን ሆነ ነው ምናምን 30ኛ ትወጣለህ ከዛ የበለጠ ብዙም ይሄ ያዘነችብኝ ወይም ደግሞ በጣም የተደሰተችበትም ነገር ስለሌለ ሰው መካከለኛ ነኝ ሶ ብረብሽም ስቲል የሆነ ባላንስ ለማድረግ በራሴ እጠራለሁ እንጂ ሌላ ምንም አዲሽናል ነገር አልነበረም ሶ ያንን ነገር አዲሽናል የነበራቸው ሰዎች ኦልሞስት ከአንድ እስከ ያልኩ ተማሪዎች ዩዥዋሊ ውጭ ይሄዳሉ ወይም እዚሁ ዶክተር ይሆናሉ በቃ የሴንት ጆሴፍ በተለይኛ ጣፈንታ እንደዛ ነው ከአንድ እስከ 20 እስከ 25 ያሉ ተማሪዎች 10 ውጪ ናቸው
15ቱ ዶክተር ናቸው። ከዛ ላ ነው ሌሎቻችን መንቀጠል ገብቷል። so it was a very competitive space. That's why I really enjoyed አሁን ሳስበው የዛኔ ግን I hated it እንዴ ማለት 3 ከ50 እያመጣህ አስተማሪው እየሰደበህ እንደዛ በቃ you feel bad በጣም ሴንጆ I think at that time ሌላ ቦታ ምናምን ብትማር እንደዚህ አይነት ኦፖርቹኒቲ ታገኛለህ ብዬ አላስብም። ስፔሻሊ እንደዚህ አይነት ኤክስትራ ካሪኩላር ላይ ምናምን አንተ ብቻ ነበርክ ወይስ ሌሎችም እንደዚህ አይነት ነገሮች ላይ ኢንቮልቭ ያደርጉ ነበረ? ጀስት ትምህርት ፎከስድ ብቻ ያልሆኑ ልጆች ምናምን ነገር ማለት ነው ወይስ በዛን ጊዜ ነው? በዛን ጊዜ ከማየው አንግል ነው። አሁን የኛ ጀማ የሚባለው የዛኔ ወደ 10 ምናምን ነን 15 ምናምን ከዛ በላይ 15 አንድ ላይ አንድ ጀማ ነን። አንድ ላይ ነው የምንበላው 15ታችን ከ15ታችን እንግዲህ prior to choosing natural እና social ነው ማለት አምስቱ ወዲያውኑ ሚኒ ሚዲያ ምናምን ከዛ በኋላ የሆነ 3-4ቱ ይሄ ድራፍቲንግ ላይ ቲዲ ምናምን ኮምፒውተር ሳይንስ ላይ አንዳንዱ ስፖርት ነክ ነገር ላይ በደንብ ክለቦች ነበሩ ውስጥ ግቢ ውስጥ በተለይ በእኛ ጊዜ ነበረ መርጠህ መግባት የምትችልበት ማለት የክለብ ፕሬዚዳንቶች ብዙ ነበር ከዛ ውስጥ ብቻ እንኳን እኔ I don't think I was a club president ምንም ነገር ላይ I don't remember being a club president ግን ክለቦች ላይ ብዙ ፋሲሊቴት አደረግ ነበር environment ክለብም ነበርኩኝ peace ክለብም MUNም ምናምን ነበር ግን ምንም እንደዚህ leadership role ምናምን የዛን ጊዜ ምንም እንደነገርኩ I was just a very average kid doing average things as much as I can ሁሉንም ነገር ላይ involved ነበርኩኝ ውጪም ከሴቶች ምናምን እዚህ በኩል ምናምን በቃ just average kid so የዛን ሰዓት ላይ ሁሉም ያደርጋሉ እንደዛ I don't think so because እንዳልኩ ነው በጣም competitive space ውስጥ ነው ያለነው this is an additional የሆነ ነገር not everybody learns the same way ሁሉም ሰው እኩል አይደለም የሚማረው አይደለ ስለዚህ አንዳንድ ሰዎች ምሳ ሰዓት ገብተው ላይብረሪ የሚያጠኑ አሉ እኔ ላይብረሪውን የጎበኛሁት ክረምት ይሆናል አይ ክረምትም ላይሆን ይችላል ገብቷል ግዴታ ሆኖበት ትገባለህ አንዳንድ ጊዜ በተለይ ሶርታ ክፍል በጣም አስገብተውናል ፍሪ ፔሪዶች ምናምን አሉ አማርኛ ምናምን ስለማንፈተን ምናምን ያስገቡ ነበር እና በቃ እኔ ላይብረሪ አማርኛ አንፈተን አልተፈተንም እኛ ለምን ሶርታ ክፍል 12 ማትሪክ አማርኛ ሶርታ ክፍል ማትሪክ አልነበረም ከዛ በኋላ መጥቶ አሁን ደግሞ አስወጡት መሰለኝ ምንም እኮ እኛ አልተፈተንም የተማርንም አይመስለኝም እኔ ተፈትኛለሁ አስተማሪ ሙላ አልነበረም መሰለኝ በሰዓት ላይ ምንም አልተማርኩም ሴንጆ ይያለ አይ አይደለም 12ኛ ክፍል ነው ማውራኩ 12ኛ ክፍል ስለማንፈተነው 11ኛ ክፍል ላይ በጣም ትልቅ ኢቨንት አለ የአማርኛ ሪሌትድ የሆነ እስካሁን ድረስም አለ which I'm very happy about it's history ማለት ሂስቶሪካል ሪሰርች ፕሬዘንት ማድረግ ነው so we presented በሱፍ ምናምን በቃ ዲሰርቴሽን አድርገ 12ኛ ክፍል አማርኛ ትዝ አይልህም because ስለማንፈተነው አስተማሪዎችም ወይ ሊወጡ ይችላሉ ወይ ደግሞ there's a lot of reasons እና አማርኛን የዛን እንደዛ ነበር ማሰበው በጣም 12ኛ ክፍል to the highlight ሁሌ አመቱን ሙሉ ነው ሪሰርች የምታደርገው more than 4-5 months research ስላይድ እየሰራ መጠየቅ ምናምን ሰዎችን ኢንተርቪው ያደርክ ምናምን በጣም ፋሲኔቲንግ ነበር that time አሁንም አለ አሁን ቅርብ ጊዜ አንድ ማቆስ ልጅ እንደዛ ሰራው ነው ብሎኝ በጣም ነው ደስ ያለኝ እስካሁን ድረስ መኖር 10ኛ ክፍል ደግሞ መነባነቦች ምናምን ፕሬዘንት ማድረግ ግጥም አሁን አማርኛ እንደዚህ ሆኖ እንትንስ ማለት መሀል ላይ ሜቢ ከድሮም ሊሆን ይችላል አንተ እንደዚህ መሆን ፈልጋለሁ ብለህ የመጣህበት ግን ሪሊ አልነበረም so ሜቢ ምን ውስጥ ነው ኢንተረስትህን ያገኘኸው መጀመሪያ ኢንጆይ ከምታረግባቸው ከፊልም ከዶክመንታሪ ውስጥ ነው ወይስ እንዴት ነበር 5ኛ ክፍል ላይ 5ኛ ክፍል ያልኩበት vividly ትዝ ስለሚለኝ
አሁን እንደውም ከሬከርድ ከማድረጋችን በፊት የደወለልኝ ወንድሜ ነበረ። እሱ ወንድሜ ነበረ ሊቀበልልኝ የመጣው ለእንትን ሰርተፍኬት ሊቀበል ሲመጣ አይ ቲንክ ስንተኛ የወጡት የሆነ 30ኛ ምናምን መሰለኝ ተቀበለ። አዘነ። ከዛ ኋላ የዛን ጊዜ ሆም ሩም ቲቸራችን ተማሪዎቻችን ሁሉም እዚህ ጋር ለጥፈዋል ምንም ሲያድጉ ምን ማድረግ እንደሚፈልጉ ምናምን አለች። ከዛ ኋላ እሺ የቱ ጋር ነው ያንተ ላይ? እዛች ጋር ነው አልኩት። የቱ ጋር? እዛች ጋር ነው ብዬ ይዤው ሄድኩት። ከዛ ኋላ አየህ ወደ የበዛብህ እንደዚህ he wants to be an actor. Okay. actor. ከዛ ኋላ አክተር ለመሆን ነው እንደዚህ ማታጠናው አለኝ። I remember that way. እስከምወጣ ድረስ ዝም አለኝ። ዝም ብሎኝ ልክ መኪና ውስጥ ስንገባ የኮርኩመኝ ኩርኩም አንተ አክተር ለመሆን ነው እንደዚህ የምትማረው ያማል እንዴ ምናምን በቃ በረቀሰብኝ። ደግሞ እሱ ሴንሴፍ ነው እሱም የተማረው በሱ ምክንያት ነው። አይ ዶንት ኖ ምን ያህል ሴንሴፍ ነው። በወንድምህ ምናምን መግባት ትችላለህ እጣ ምናምን ነው ኖሮ ተፈትነህ ብቻ ነው የምትገባው ወንድም ካለ። እሱ 12ኛ ክፍል ሲወጣ እኔ ኬጂ ገባሁ 13 ዓመት ታላቄ ማለት ነው። እሱ እና ልክ ሲኮረኩበኝ እንዴ ምንድነው ምናምን ነገር አልኩት። እዛ ላይ told me እኔ አንተ እንደዚህ አይደለም ኤክስፔክት ምናደርገው you have to do things because you have to do better. አክተር እንደማልሆን ገባኝ። ያሳኝ ቲያትር ምናምን ነገር መስራት መፈልጋቸው ምናምን እንትኖች ነበሩ ማለት ቲያትር ሩም ምናምን ነበርና ብዙ ነገር ነበር። ድራማ ክላስ ብዙ ነገሮች ነበሩ። ያው because of a lot of reasons ላይ ቀጥሉ ይችላሉ ግን አለ ቻፕል የሚገባውት ለዛ ነበር። ድራማ እናቀርብ ነበር ምናምን የቤተክርስቲያን ብቻ እንደዛ ሆነ። አዛለ በቃ was confused ምን እንደምሆን አላውቅም። እስከ እንዳልኩ ነው ልክ ባዮሎጂ በጣም እንደምወድ ሪያላይዝ ማድረግ ጀመርኩኝ። በቃ ባዮሎጂን አይደለም ወድ actually በጣም ኔቸርን አንደርስታንድ ማድረግ በጣም አሁንም ቢሆን it's my biggest love that I have። በቃ በጣም የምወደው ነገር እዚህ ዓለም ላይ ስለ ተፈጥሮ ማሰብ ነው። ተፈጥሮ እንዴት ነው አንድ ዲኤንኤ ውስጥ ያለው ስትራንድ አንደኛው ኮሚኒኬት ስለተደረገች የሆነ ነገር የሚፈጠር የሚለው ነገር እስካሁን ድረስ ፋሲኔት የሚያደርገኝ ነገር ነው። and that is why my favorite chapter ሁሉ ጊዜ ባዮሎጂ የመጀመሪያው ቻፕተር እንደሌሎቹ ቻፕተር 3 አይደለም ሴል ባዮሎጂ ነው። ሴል ባዮሎጂ አንደርስታንዲንግ about the cell ሁሉ ፋሲኔት ያደርገኛል። አሁንም ብዬ እሰማለሁ እስካሁን ድረስ ማያቸው ራሱ ዶክመንተሪዎች ውስጥ አሉ። እና በቃ I just knew if I really read things about biology I would enjoy it. At the same time in similar timeline my friends በጠይቃቸው የዛን ጊዜ የነበሩ ጓደኞቼ እስካሁን ድረስ አንዳንዶቹ አሉ በጠይቃቸው የጆዳሄ ኒክኔም ሃይ ስኩል እያለ ምንድነው ብትላቸው ሞባይል ትራሽ ካን ነው የሚሉ ተንቀሳቃሽ ቆሻሻ ሰብሳቢ ስለሆንኩ ባይዙይ እንትን ልልህ ነበር ከአድማጮች የመጣ ኢንፎርሜሽን ትላለ ሃይ ስኩል ጊዜ ላይ ቆሻሻ በየመን ግቢ ውስጥ ተሰበስብ ነበር አሉ። መሰብሰብ አይደለም ግን ጓደኞቼ እንዳለ ያላቸውን ቆሻሻ እኔ ቦርሳ ውስጥ ነበር የሚጥሉት ወይ እኔ ኪስ ውስጥ። ከዛ በኋላ ለክ ቆሻሻ መጣ አለኩ ትምህርት ቤት ውስጥ እኔ እኮ የሚያደርገኝ እሱ ቆሻሻ መጣ ባይኖር ትምህርት ቤት ውስጥ ይውድ አንደርስታንድ ቆሻሻ መጣ እያለ ሰዎች ዝም ብሎ መጣል ይፈልጋሉ። ጓደኞቼ የሆነ ሰዓት ላይ I don't know በቃ I was just very conscious። ያው ምናልባት ትንሽ ባክግራውንድ ስቶሪ ለመስጠት ያህል እናቴም ቆሻሻ እንድጥል ስለማትፈቅድ ቆሻሻ ጥዬ አላቅም። እስካሁን ድረስም ቆሻሻም ጥዬ አላቅም። ያ የመጣው ኮንሽስነስ is because of my mom ነው። ይዛኔ እሷ ያደረገችብኝ ነገር ስለነበረ እነሱ ልክ ሲጥሉ ምናምን ነገር ያማቸዋል እንዲያጣልም እዚህ ጋር ብዬ ኪስ ውስጥ አደርጋለሁ። ልክ ቆሻሻ ስለ እንዳለ በቃ ጎትጉቼ እንደዚህ ከኪሶቼ እንዳለ ቆሻሻ ጥላለሁ። የብዙ ሰው ማስቲካ ልጣጭ፣ የሎሊፖፕ ልጣጭ፣ ብስኩት ልጣጭ ምናምን እየተባለ ማለት ነው። እጃችንን የተጠራረግነው ራሱ ኪስ ውስጥ ሊቀመጥ ይችላል። you never know።
ቦርሳ ውስጥ ሁለት ኪስ በተለይ የድሮ ቦርሳችን ላይ ሁለት ኪሶች አሉ አይደል? አንደኛው የዋተር ቦትል አንደኛው ሌላ አንደኛው ሁሌ ቆሻሻ መጣያ ነው። ጓደኞቼ ሁሉ ያውቃሉ እና ይታለ ምናምን የተባለ ነገ ይጣላል። ሶ ኢማጂን this ጆዳሄ ባዮሎጂ ይወዳል ከዛ በኋላ at the same time ቆሻሻ አይጥልም። በቃ this is my personality for a long time besides other things. so ያንን ነገር ይዤ ወጣው ልክ 12ኛ ክፍል ምደባ ስንጽፍ ባዮሎጂ ስለምትወድ አንተ አንደኛ ሜዲሲን ጻፋሉ ጓደኞች። ኧረ እኔ ጋይስ እኔ ሜዲሲን ምንም ነገር አልፈልግም ጋይስ ምን ሆነ my friends አሁን ዶክተሮቹ ምናምን ነው ወራ ጻፍ ምናምን ኧረ እኔ በፍጹም እንዴ አማል እንዴ ምን ሆነ ባዮሎጂ እኮ ነው ኖ ጋይስ እኔ ባዮሎጂ ነው መማር መፈልገው ባዮሎጂ ራሱ ነው መማር መፈልገው ያማል አስተማሪ ልቶ አይሆንም። እሱ በጣም ይገርማል። እሺ ባዮሎጂ እንደተማርክ እኮል ነግረህ እኮ ሜዲሲን ጻፍኩኝ ሁለተኛ ላይ የመጀመሪያ ከዛ ላ ያው ፒር ፕሬሸር ማለት ሁለተኛስ በቃ ቬተርነሪ ሜዲሲን እንዴ ኧረ እኔ ማንንም እንስሳ አልወጋም ምና እንዴ አማል ሜዲሲን እኮ ነው እሱም እኮ ጥሩ ነው። ሁለተኛ ቬተርነሪ ሜዲሲን ሶስተኛ ኮምፒውቴሽናል ብይልስ እንዴ ኢንጂነሪንግ ነው በሉ ከዚህ በኋላ እስከ ሁለተኛ ድረስ እሺ ብያችኋል ሁላችንም አንድ ላይ እንጽፋለን ተባብለናል። ሶስተኛ ግን ኮምፒውቴሽናል ነው ኮምፒውቴሽናል ኤንድ ናቹራል ሳይንስ ስታዲስ አዲስ አበባ ዩኒቨርሲቲ እንደ ከደረሳችሁ በኋላ ነው ሞላችሁ እኮ ለናገር እኮ ነው ሐሳቤ እሱን ስለማቅ ነው እንደዛ የቲንክ ኮምፒውቴሽናል ከደረሰ መጀመሪያ ዲፓርትመንት ነው የምትመርጡት? ኮምፒውቴሽናል ነው የምትመርጠው ከዛ በኋላ ከገባህ በኋላ ነው የምትመርጠው። አይ ግን አዲስ አበባ ስፖርት አለ ከደረሰህ በኋላ ነው ኖ አዲስ አበባ ብቻ የትም ቢደርስ ኮምፒውቴሽናል ከደረሰ ባዮሎጂ ፊዚክስ ማትስ ምናምን እና ስፖርት ሁሉ እዛ በምትፈተነው ፈተና ወይም በመረጥከው በመርጠህ በግሬድ ነው የምታገኘው። አይቶት ደግሞ እኔ አሁን የዛን ጊዜ የኛ ጊዜ ነው ማወራ ዲፈረንት ታይም ላይን ስለሆነ እኔ እናንተ ሶ የኔ ጊዜ እንደዛ ነበረ እና ሶስተኛ ላይ ሞሎ ኮምፒውቴሽናል ሌሎቹ ቀጠሉ ኢንጂነሪንግ ኮምፒውቴሽናል ተብሏል። አይ ከዛ በኋላ ነጥብ አልመጣልኝም የሜዲሲን ለሜዲሲን የሚሆን ነጥብ አልመጣልኝም ማለት ሳላ ፒር ፕሬሸሩ በጣም ሪል ስለነበረ በቃ ሜዲሲን የት ነው አዋሳ ነው የምማረው ምናምን ነው እንጂ ማስበው ሌላ ነገር from the source ቅድም እንዳልኩ for a long time biology የምባለው ልጅ አይ እኔ ሜዲሲን ነው የምማረው ብዬ peer pressure has already changed me ሳላ that የሆነ ሰዓት ላይ ልክ ሲወጣ ትዝ ይለኛል ማትሪኩ ሳይሆን ምደባው ሲወጣ እቤት ነበርኩኝ በቃ ሌሊቱን ሙሉ ስሞክር እምቢ ብሎኝ ልክ ጠዋት ላይ ስሞክር ኮምፒውቴሽናል ስታዲስ ይላል። ከዛ በኋላ አይ አልኩኝ ምን ነው አለኝ ወንድሜ ነበር በአጋጣሚ ይሄ ሳይሆን ሌላኛው ከዛ በኋላ ምናምን ሲለኝ ኮምፒውቴሽናል እባክህ ደረሰኛል እንዴ የምትፈልገው ነገር ምናምን አለኝ ማለት ከዛ ትዝ ይለኝ እንዲህ ያው የምፈልገው ነገር ነበር ከእሱ አስታውሰኝ ክረምቱን ሙሉ ነው ሜዲሲን መማር መስሎኝ ነበር ግን በቃ it was originally የምፈልገው ነገር እና ፈጣሪ በጣም really helped me እዛ ሰዓት ላይ I don't know how to say it honestly ግን በቃ that's what happened በእኔ ምክንያት ሳይሆን በቃ ከዛ በኋላ አዲስ አበባ ዩኒቨርሲቲ ወይ ጉድ አዲስ አበባ ዩኒቨርሲቲ ጭራሽ ልቆይ በቃ ገባው በቃ I thought I was going to be a geneticist በቃ ጄኔቲክስ በጣም ስለምወድ ስለ ኔቸር ደግሞ the most smallest aspect of it ነው በጣም ፋሲኔት የሚያደርገኝና ሰላት እዚህ ይለኛል ምናልባት ብዙ ሰው ላይ ያውቅ ይችላል ግን በቃ አጎቴ እንትን አለ he's a biologist እና the professor እዛ ውስጥ 4 ኪሎ ውስጥና ልክ ባዮሎጂ እንደገባው ሲሰማ ጠራኝና እሺ ምንድነው የምታስበው ከዚህ በኋላ ባዮሎጂ ላይና ከዛ በኋላ እኔ በቃ I can't wait to learn genetics በቃ ምናምን ብዬ አወራሁት። ከዛ በኋላ ሰማኝና ኦኬ ጄኔቲክስ መቼ የምትማረው አለኝ። ከዛ በኋላ እንደሰማሁት ከሆነ 3ኛ ዓመት ላይ ምናምን ኦኬ ስለዚህ 2 ዓመት አትማራም ማለት ነው አይደል አለኝ። ኧረ እማራለሁ ታዲያ ምንም ነገር ሳታውቅ ለምንድን ነው እንደምታውቅ የምታወራው አለኝ። አይደለም እኔ እኮ ከድሮ ጀምሮ በልበል አሁን ከዚህ በኋላ መጀመሪያ በትክክል ተማረውና 3ኛ ዓመት ላይ ጠይቃለሁ አለኝ።
ስወጣ ይሄ በቃ ከምንም በቃ የምንወደውን ነገር የምንወድረውም እኮ ትልልቅ ሰዎች ሲባሉ ምናምን ብዬ ወጣሁ። እውነትም እንዳለው 2ኛ ዓመት 2ኛ ሴሚስተር ላይ ኢንቫይሮንመንታል ስተዲስ መማር ጀመርን። እንዳልኩ ጆዳሄ ኦልሬዲ እንዳልኩ እንደ ተርድ ፐርሰን ራሴን ሳወራ ማለት ቆሻሻ ማይጥለው ልጅ አለ አይደል? ያ ቆሻሻ ማይጥለው ልጅ ስቲል ኤክስትራ ክሪኩላር አክቲቪቲ ላይ ኢንቫይሮንመንታል ስራዎች ላይ ኮሌክሽን ምናምን እንደዚህ እንትኖች ላይ ስቲል ይሳተፋል። ኦኬ ስለዚህ የሆነ ቱስ አን አሃ ሞመንት ኢንቫይሮንመንታል ሳይንስ እንደዚህ የተማርን ክላስ ውስጥ እንደዚህ ቁጭ ብዬ I realized I think I'm going to focus in environmental. And that was the only time semester ሙሉን 4 ያመጣሁት. It was one of the best semesters. እና ያው እንደዛ ነው የቀጠለው። ያ እንደውም ልጠይቅህ ነበረ አጎትህ ናቸው አይደል አቶ በየነ ጴጥሮስ ግን እንዴት ነበረ እሱ ኤዱኬሽን ላይ በደንብ ፕሮፌሰር ነበረ እንዴት ነበረ ግን ማለት ከእሳቸው ጋር የነበረው ኮሚኒኬሽንም ሊሆን ይችላል እንደማታውቅ ነው የሚሆነው አብዛኛው ነገር ውስጥ እና እንዴት ነበረ አዲስ አበባ ዩኒቨርሲቲ እሳቸው ማስተማሪ ነበሩ? ያስተማሪዎች አስተማሪ ነበር። ያስተማሪዎች አስተማሪ ሁላ ሊሆን ይችላል አንዳንዶቹ ጋር yeah because he was Professor Bayana he was one of the most the oldest teachers running his የሆነ ሰዓት ላይ 4 ኪሎ ውስጥ so the oldest teacher ማለት እንግዲህ አስበው እኔ ገና ባችለርስ መማር ነኝ የኔ አስተማሪ ምናልባት ማስተርስ ሊሆን ይችላል ወይ PhD ያለው ሰው ሊሆን ይችላል ያንን ሰው ያስተማሩ ያማከሩ ሊሆን ይችላል ምናልባት ያ PhD አስተማሪ ሌላ PhD አስተማሪ so there was a time where my uncle has taught የኔን አስተማሪ so እኔ ባችለርስ እየተማርኩኝ ነው ሴል ባዮሎጂ እየተማርኩኝ ነው ሴል ባዮሎጂ የሚያስተምረን እንትን ነበረው there was a lab for it እና ላቡን ስንማር የሱ የዋናው ክላስ ላብ ተማሪው ነው የሚያስተምረው so ማስተርስ ተማሪው ማለት ነው ማስተርስ ወደ PhD እየገባ ያለ so ያ ኦሬዲ ያኛው አስተማሪው ነው ከዛ ላይ ያኛው አስተማሪ ደግሞ ሌላ ያስተማረው ሰው አለ ያን ሰውዬ ያማከረው when he has his PhD was him so እኔ ዛታች ከዛ ኋላ whenever they read my name ጴጥሮስ እኔ ደግሞ ብዙ ጊዜ ጆዴ ጴጥሮስ ብዬ ስለምናገር ጴጥሮስ የሆነ ሰዓት ላይ ብቻ በቃ የሆነ ወይ መጨረሻ ላይ ወይ ምን ላይ ይችላል ነው እንጂ አልናገርም ነኝና ያ so እንደዛ ነበር አይደለም he was a cell biologist his main contribution እንደዚህ biology cellular level ላይ ነበርና እና እንደውም ባዮሎጂ በመማርበት ጊዜ ሃይ ስኩል ያለን መጽሐፍ ላይ ፕሮፌሰር በየነ የዛን ጊዜ ዶክተር በየነ ጴጥሮስ ይላል አቁት አይደለም ሄጄ ቤት ማዘርጋ ሶዬ መጽሐፍ ላይ አስቀምጡት እሱ ነው ምናምን that's how I found out ከድሮም ነው ካሪየር በደንብ እየሰራ የነበረው ያ እና ብዙ ሰዎች አያውቁም ባዮሎጂስት እንደሆነ ነው ፖለቲከኛ ብቻ እንደሆነ ነው የሚያውቁት so he's just a very simple guy honestly speaking ትምህርት ላይ በጣም ሚል ማለት እኮ ለነገርህ እኮ ነው በጣም ሲሪየስ ነው በተለይ ትምህርት ላይ እንዳልከው ነው በጣም he's a fair I mean he got his professor he has one of the most I don't know a lot of background in research ምናምናምና እንደውም ቅርብ ጊዜ አሁን ፋውንዴሽኑ ላንች ተደርጎ ብዙ ነገር እየሰማሁ ነበር ማላቃቸው ነገሮች ሰባተምና ግን እንደዛ እንደሆነ ደግሞ ላታቀን ትችላለህ because መጥቶ he's that guy that sits next to you he was drinking ergo ካጠገብህ እና ቁጭ ብሎ ምንድነው ያገኘው ባለፈ ትላንትና ወዲያ ሰምቻለሁ ፈተናን 15 ከ20 ነው የመጣውና ጎበዝ ምናምን ያለ የሚያወራ አይነት ሰው ነው so he still that በጣም ክሎዝ የሆነ ሰው ስለሆነ እንትን ያደርጋል
ይቀላል። ግን በጣም በጣም ለትምህርት ያለው ስፔስ በጣም ትልቅ ነው። ሶ አይ ሪመምበር ልክ ማስተርስ ተቀብዬ የሆነች ጋደሪንግ ነበርና መጥቶ አንተ ማስተርስ እንደጀመርክ ሳላቅ ማስተርስ ጨረስክ ምናምን አለና ትንሽ ቆየና ያው ሳይንስ ባይሆንም ሶሻልም ቢሆን ቢካዝ እኔ ባዮሎጂ ነው የተማርኩት ማስተርሴ ኢንቫይሮንመንት ኤንድ ሰስቴይነብል ዴቨሎፕመንት ዴቨሎፕመንት ስተዲስ የሶሻል አስፔክት ነውና ያው ሳይንስም ባይሆን ስቲል እንደዚህ በመሆኑ ደስ ብሎናል ችግር የለውም ምናምን ሲለን ትዝ ይለኛልና he's very serious about classes ትምህርት ከዛ ላይ ደግሞ he really respects honesty የሆኑ ሰዎች እና እኔ በጣም ሆነስት ነኝ ማላቀው ነገር አላቀም ስለምለው ስለምጠይቀው ካልገባኝም እንትን ስለምለው he really I think we had a very respectful የሆነ relationship ግን እሱ ቅርብ መሆኑ ስፔሻሊ አንተ አዲስ አበባ ዩኒቨርሲቲ ውስጥ ተማር እሱም ያው እዛው ስለሆነ ትንሽ ዲስኮምፈርት አላረገህም አይ አልሄድማ እሱ አካባቢ አይ እሱ ፕሮባብሊ እሱ አንተ የሆነ ነገር መስማት አይቀርም ይሰማል ግን ጎበዝ ተማሪ ነበርኩኝ ከሰማ ጥሩ ነገር ነው እንዳልኩ እኮ ነው አውቄ እኮ አይደለም ግን ባዮሎጂ በጣም በቃ ወዶ ትምህርት ስለነበር ምንም it was so easy for me to be a good student but I was just a very good student while not even ያን ያህል እንደዚህ ፑሽ ያደረኩ በቃ እየፈለጥኩ ነው አይደል when I understood the topic በቃ በራሴ መንገድ መጻፍ እንደምችል ካወኩኝ በተለይ መጻፍ ስለሆነ በተለይ አብዛኛው የኛ ጊዜ ብቻ እንግዲህ መጻፍ አንድ ሙሉ ፔጅ ሁለት ሙሉ ፔጅ መጻፍ ሊሆን ይችላል about the topic እንዴት ነው ያንን ፕሮሰስ እስቲ ኤክስፕሌን ሲባል በቃ እኔ መጻፍ በጣም ነው ደስ የሚለኝ አሁንም ደስ ይለኛል መጻፍ በዛ ረገድ ማለት ነው ሶ ከሰማሱ ጥሩ ነገር ነው ሊሰማ የሚችለው መጥፎ ነገር ከሰማ ይደወላል ያቃሉ አብዛኞቹ መጥፎ ነገር ካወቁ ነው እኔ እኮሱን አልናገርማ ለምን እናገር እሱን ከተናገርኩማ ገብቷል ወዲያውኑ በቃ ይመጣላ ሰው እንዴ አንተ እኮ እንትና ምናምን የሆነ ነገር አልፈልግም እኔ ደግሞ እሱን ሐሳቡላ ማለት የማይሆን ሐሳቡላ እንትን ብትል እንዴ I can't እንደዛ አይሆንም ግን በቃ even I think officially ኦፊሱ ሄድኩት 1 2 3 በ3 አመት ውስጥ ከ3 ከ4 ጊዜ በላይ አይበልጥም እንደ እዛ አካባቢ መታየትም አልፈልግም የሱ ቢሮ አካባቢ ከታየው በቃ እንዳልኩ ነው ከሰው ፈተናኮ በቃ እሱ የሚደፍነው በቃ እንትን ስለሆነ ነው ምን አለ ልትባል ትችላለህ ገብቷል አልፈልግም ነበር እሱ ያሶ እዚህ ክላይሜት ላይ ምናምን ኢንተረስትን ያገኘኸው ግቢ ላይ ነው ማለት ነው ጀስት ባዮሎጂ እንደምትወድ ነው የምታውቀው ከድሮ ግን በደንብ እንዳልኩ ትይዩ መሰራቸው ስራዎች አሉ አይደለ እንደዚህ ቮለንቲር ማድረግበት ሶ ልክ 4 ኪሎ ሁለተኛ አመት ላይ youth negotiation on climate change convention የሚባል ኦርጋናይዜሽን አለ YNCCC in short 4 ኪሎ ሻይ እየጠጣን ፖስተር ለጥፈዋል ሻይ የምንጠጣበት ቦታ ላይ are you an environmentalist or do you want to be one የሚል ፖስተር I was like by then already ስለ environment በሮትራክት ውስጥ ምናም ብዙ ነገር አወራለሁና so like yes I want to be an environmentalist yes I want to go ምናም ብዬ ሄድኩኝ ኢንተርቪው አለ ተባልኩኝ ኦኬ እሺ ችግር የለውም ኢንተርቪው ተደረኩኝና ኢንተርቪው ሲደረግ already የዛን ጊዜ የነበሩት ባቾች እየወጡ ሌሎች አዲስ ባቾች እንዲተኩ ነው ፑሽ ያደርጉ ያሉት so እኛ የዛኔ አዲሶች ነን ግን ዳይቨርሲፋይድ ነን እንደውም እዛ ውስጥ ምናልባት ልታውቃቸው ትችላለህ አሁን የኢንፍሉዌንሰርስ ፋውንደርስ ቤኖኒን የታወቁት እዛ ነው ሞር በደንብ ክሎስሊ ማለት ነው እና አሁን ጓደኛዬም ቢሆን ሞር እዛ ላይ ኢንጌጅ ያደረግነው እዛ ውስጥ ነው YNCCC ውስጥ ነው ምናምን ሶ እዛ ነው ግቢ ውስጥ ያለ እንትን ነው ግቢ ውስጥ ነው የዛን ጊዜ እነሱ 5 ኪሎ ነበሩ ሁለቱም አብዛኛው ሰው እንደውም YNCCC ራሱ የ5 ኪሎ ተማሪ ነበርና የዛኔ እኔ ከ4 ኪሎ ስገባ ዋው ገርሟቸው እንደዚህ የሚፈልግ ሰው አለ እንደዚህ because 4 ኪሎ አብዛኛው የክፍለ ሀገር ተማሪዎች ናቸው ብዙ እንደዚህ ኢንትረስትድ አይደሉም ሌሎች ነገሮች ላይ እና በተለይ አበል ከሌለው ያው that's the honest የሆነ opinion እና so የዛኔ ስገባ በጣም I was very interested so እንዳልኩ አሁን የፕሮፌሰር በየነ አድቫይዝ ያደረገው ሰው ነበረ ያንን ኦርጋናይዜሽን ራሱ ጋይድ የሚያደርገው ዶክተር ሳትሽ ይባላል he is one of my biggest mentors any environment ላይ እንድቆይ ያደረገኝ climate change በተለይ climate change negotiations ላይ ኢትዮጵያ ውስጥ ወጣቶችን እንዲኖሩ ወይም ደግሞ እንዲበቁ
ካደረጉ ትልቅ ሰው አሁንም ዶክተር ሳትሽ የሚባል ሰው ናቸው። he's an Indian ግን an Ethiopian by heart. so he gave us a space. በሱ ምክንያት I had the opportunity ሁለተኛ ዓመት ላይ Ministry of Environment የዛን ጊዜ ሚኒስትሪ ነበረ Ministry of Environment ኢንተርን እንደሆን ክላይሜት ኔጎሺዬሽን ከሳይንስ ውጪ ሌሎች ሀሳቦችን እንዳስብ ሳይንሱ ይሄ እንደዚህ ሲሞቅ ምናምን ብቻ ሳይሆን ይሄ ኮንሲኩዌንሱ ምንድን ነው? አሁን ለምሳሌ ብዙ ሰዎች ዝናብ በጣም ሲበዛ ትምህርት ቤት አካባቢ ምንም ላይ መስላችሁ ይችላል። አሁን በተለይ ከተማ ላይ ከሆነ ግን አንዳንድ ቦታዎች ላይ ወንዝ ከሞላ ያ ተማሪ ወንዙን መሻገር ካልቻለ ያን ነገር ትምህርት ሊቀር ነው ማለት ነው። እነዚህ ነገሮች ሲምፕል ይመስላሉ ግን it's a social questions ሳይንሱ እንዳለ ሆኖ ህይወታችን ላይ ኤቭሪ ዴይ ኮሚኒኬት የሚደረጉ ነገሮች አሉና እነዚህን ሐሳቦችን እዛ ላይ ነው በጣም ኤክስፕሎር ማድረግ የጀመርኩት። በተለይ ክላይሜት ኔጎሺዬሽን ለምንድን ነው የጄንደር ጉዳይ ክላይሜት ላይ ምን ይሰራል ምናምን ብዬ ሳወራ የዛን ጊዜ በጣም አሜዚንግ የሆኑ ቲም ኮኦርዲኔተሮች ነበሩኛ ጋር ሰላም ቢኒያም ምናምን የሚባሉ እስካሁን ድረስ በጣም ጓደኞቻችን ናቸው። አለቆቼ የነበሩ ማለት ነው። እነሱ በጣም they really guided us into that space እና so ከሳይንስ ወደ ሶሻል አስፔክት ኦፍ ኤንቫይሮንመንታል ፕሮቴክሽን ወርክ because of YNCCC Ministry of Environment ግሪን ሮድ ትራክት ኮንሰፕት እያለ ይቀጥላል። ነበሩ ትራክቶች ከድሮም ማለት ነው። እኔ ሮድ ትራክተር የሆንኩት የዛሬ 2000 ስንት ነው? 2018 2015 10 years ኦኬ 10 ዓመት ሆኖኛል ሮድ ትራክተር ኮንኩ። ኢንተራክተርም ነበርኩኝ ሃይ ስኩል ላይ ፈላይ ማለት አሁን ሮቴሪያን ለመሆን እያኮበኮብኩ ነው። ግን የሮድ ትራክተርስ ህይወት የኔ በተለይ የሮድ ትራክት ህይወት አንደኛው ሜን ሪዝን የቆየበት ምክንያት እስካሁን ድረስም it's a space ኤክስፐሪመንት ማድረግ የምትችልበት ቦታ። ስለዚህ ዛሬ 7 ዓመት ምናምን በፊት የዛን ጊዜ ሊድ የሚያደርገን የነበረው በሮድ ትራክት በሪጅናችን ላይ ዲስትሪክት ሮድ ትራክት ሪፕሬዘንታቲቭ ወይም ዲአርአር ይባላል። የዛን ጊዜ የአካባቢ ጥበቃ ሪሌትድ የሆኑ ፕሮጀክቶች የሚሰሩ ግሪን ሮድ ትራክት ኮንሰፕት የሚባሉ ቲሞችን መስራት ፈልጋለሁ አለ። ኦኬ ሶ የዛኔ ግራ ገባቸው እዚህ የነበሩት አመራሮች የሮድ ትራክት አመራሮች ብዙ ክለቦች የነበሩት ሶ ማንን እናርግ እንዴት ማን ይስራ ምናምን ተባለ። የዛኔ ወዲያውኑ እንዳልኩ እኔ እንደዚህ ብዬ አወራለሁ ሁሌ ኢንቫይሮንመንት እንደዚህ እየሰራው ነው ዛላ ሰጀስት እናድርግ እስቲ ጆዴ አንተ ከፈለክ አሉኝ። በሮድ ትራክት ክለብ ኦፍ ደቡብ ነው ያለሁት። በሮድ ትራክት ክለብ ኦፍ ደቡብ ሰጀስት አደረጉን። የዛን ጊዜ በጣም ጁኒየር ነበርኩኝ። በጣም ያው ለነሱ ልጅ ነኝ። እዚህ ጆዳይ ከሚሆን ማን ተብሎ አንድ ሌላ ሳይት ሆነች ቤዛ ትባላለች። ያው ጆዳይ ስለሆነ ሳይሆን ያው ቱስ ኮምፒቲቲቭ ኤንድ የዛን ጊዜ የሆነችው እሷ ሆነች። ሶ እሷ ስትሆን ስቲል እናገዛለን ያሉት ልጆች ቲም ይሆኑ ተባሉ። that's how ኮንሰፕቱም ቲም ክሬት የተደረገ ግሪን ሮድ ትራክት ኮንሰፕት እና the whole year I think 2 meetings ምናምን አድርገናል። ምንም we didn't come up with anything because አስበው ህይወትህ አለ ከዛ የሮድ ትራክት ክለብ ህይወት አለ which is የራስህ ለክለብ ሰርቭ የምታደርጋቸው የተለያዩ ፖዚሽኖች አሉ። ከሱ አልፎ ነው ግሪን ሮድ ትራክት ኮንሰፕት የሚመጣ። it was a very tough time for a lot of people እኔ ደግሞ I was just like I want to do something እዚህ ኢትዮጵያ የሆነ ነገር ስናደርግ ኬንያም የሆነ ነገር ብናደርግ ነው by then በቃ ድንድል አደረገና ኔክስት የሚመጣው ዲአርአር አበሻን ኢትዮጵያዊ ነበርና አይ ኖ በጣም ፓሽኔት እንደሆንክ በጣም ብዙ ስለነገረኝ አንተ ደግሞ ነው ያለበት ቼራሊ በአሁን by then ደግሞ እኔ የክለብ ቫይስ ፕሬዚዳንት ነበርኩኝና አረ ቫይስ ፕሬዚዳንት ነኝ በጣም ብዙ ቫይስ ፕሬዚዳንት ምን ችግር አለ ቫይስ ፕሬዚዳንቱ ካለ እኮ አንተ ምን አለኝ። እሺ ይገባው for the first time district wide ወይም ደግሞ ኢትዮጵያን ኬንያን ሳውት ሱዳንና ኤርትራን ያው በአጋጣሚ ኢትዮጵያና ኬንያ ብቻ ነበሩ ሪፕሬዘንት የሚያደርግ ኮንቲኔንት የሪጂናል
ትሪ ፕላንቲንግ ቢፎር ግሪን ሌጋሲ አደረግን። ስፖንሰሮችን ፑል አድርገን that was one of the biggest projects that I did at that time። ተከልን ትምህርት ቤት ላይ ነበረ fruit trees ነው የተከልነው ብዙ it was amazing። እኔ እስካሁን ድረስ ይገርመኛል how we really even pulled that off። ግን ኢትዮጵያ ላይም ኬንያ ላይም እንደዛ አድርገን በቃ became something okay። ሁላችንም አዌርድ መሆን አለብን በሮትራክት ማለት ተጀመረ። ሰው ግሪን ሮትራክት ኮንሰፕት እንደዛ ነው ቢልድ የተደረገው። I was chairing it for a year የዛሬ 7 ዓመት 6 ዓመት በፊት በአጋጣሚ የዛን ጊዜ ቫይስ ፕሬዚደንት እያለው ደግሞ ፕሬዚዳንቱ ጠፋ because of work። እዛ ላይ እኔ ፕሬዚዳንትም ሆኜ for my club at the same time ግሪን ሮትራክት ኮንሰፕት ቼር ሆኜ it was a headache። አመድ ነው ዩኒ የመጨረሻው 3ኛ ዓመቴ ላይ it was a headache here። እንትን አሁን እኔ አንዳንዴ ጥያቄ የሆነብኝ ብዙ ሮትራክት ክለቦች አሉ እና የሚያቋቁማቸው ማን ነው እና ደግሞ ሁሉም የተለያየ ስራ ነው የሚሰሩት? ምን ላይ ነው ፎከስ አድርገው የሚሰሩት? just ኮሚኒቲ ሰርቪስ ላይ አብዛኞቹ እንደሆነ አይሲ ደም ልገሳል የሚሰሩ ምናምን አሉ። እንዴት ነው እነዚህ ነገሮች የተለያየ እንትን ነው የሚሰሩት መሰለኝ። እንግዲህ ብዙ ሮትራክት ስላለ ብዬ ነውና ስለ ሮትራክት ትንሽ ነገር ብትነግረኝ። So Rotract is not a charity organization. It's not a professional development organization. It's not a mingling space ብቻ አይደለም። It's all of it and more. That's how I usually explain it. ብዙ ሰዎች ሮትራክትን ከቻሪቲ ኦርጋናይዜሽኖች ጋር ያመሳሰሉታል። አይደለም። ወይም ደግሞ እንደዚህ ቢዝነስ ምናምን ሪሌት ያለው ሰዎች ኔትወርክ ለመፈለግ ብቻ የሚመጡበት ስፔስ ነው። አይደለም። ይሄ ሁሉ ነገሮች ሲካሄዱ one of the main goal አንደርስታንድ ማድረግ ያለብህ ወጣት በወጣትነቱ በዚህ እድሜ ባለበት ሰዓት ላይ አንድ ሆልሰም የሆነ ወጣት ክሬት ቢልድ ማድረግ እንዲቻል ኮሚኒቲውን ዞር ብሎ ማየት የሚፈልግ ኮሚኒቲውን ደግሞ ሲያግዝ ራሱንም ቢልድ እያደረገ መሆን አለበት። ራሱን ቢልድ እያደረገ ከሆነ ኮሚኒቲውንም ቢልድ የማድረግ አቢሊቲውም ይጨምራል። አሁን አንተ ኪስ ውስጥ 10 ብር ኖሮ ኮሚኒቲውን ዞር ብለህ መጀመሪያ ችግሩን ማየት እንድትችል ያደርጋል። 10 ብር ኪስ ውስጥ ሰው 100 ብር ካለ 10 ብር መስጠት ከፈለግ ዞር ብለህ ኮሚኒቲውን ስታይ 10 ብር የሚፈልገው የቱ ጋር ነው? ይሄንን ነው ቢልድ የሚያደርገው። through this ደግሞ a pool of ኔትወርኮች ቢልድ ማድረግ ይቻላል። ሮትራክት አንድ ከተማ ላይ መሆን የማይችልበት ምክንያቱም ለዛ ነው። የማይችልበት ስልህ ብዙ መሆን ያለበት ስፔሻላይዝ ማድረግ ስለሚቻል ለምሳሌ ምንድነው ስሙ የሄልዝ ስፔሻሊስቶች ስፔሻላይዝ ያደረጉት ሄልት ላይ ሆነ ወይም ደግሞ ሜዲሲን ከሆነ ዶክተሮች ስፔሻላይዝ ያደረጉት ፕሮጀክቶቻቸውን በዛ ሊቀረጽ ይችላል፣ ላይቀረጽም ይችላል። something you should really realize። ቅድም ሜንሽን ያልኳት እዚህ ላይ ሮትራክት is also a place ሚስቴክ ምንሰራበት ምንሳሳትበት ቦታ ነው። so that means ግዴታ አሁን እኔ ኢንቫይሮንመንት ስለምሰራ ብቻ ኢንቫይሮንመንት ላይ ግዴታ መስራት የለብኝም። አንድ ላይ ሆነን በጋራ ፕላትፎርም ቢልድ አድርገን ስራዎች የቱ ጋር ነው ጋፕ ያለውን ብለን አይተን መስራት እንችላለን። በተቻለ መጠን ያህል ደግሞ ዘላቂ እንዲሆን ነው ኤክስፔክት የሚደረገው ሰስቴይነብል የሆነ ነገር። ስለዚህ ነው ሮትራክት አትሊስት አዲስ አበባ ውስጥ ብቻ ወደ 20 ምናምን አሉ። አዳማ ላይ፣ አርባ ምንጭ ላይ፣ ጅማ፣ አዋሳ ብዙ አሉ። ዓለም ላይ ነው ሁሉም ቦታ ያለው። እኔ ከኢትዮጵያ ብቻ እያወራሁ ስለሆነ ነው እንጂ ዓለማችን ላይ across 187 countries if I remember correctly አለ ሮትራክት ክለብ፣ ሮተሪ ክለቦች አሉ። እነዚህ ክለቦች እንዳልኩ ነው ሁሉም የራሳቸው ፎከስ የሚያደርጉት አለ። አሁን ኬንያ ላይ ብቻ አንድ ከተማ ውስጥ 200-300 ሮትራክት ክለቦች አሉ። ቆይ ሪኩዌስት አድርገህ ነው ፐርሰናሊ? ኢንተርናሽናል ኦርጋናይዜሽን ስለሆነ ስሙን ሮትራክት የሚለውን ስም እንድትጠቀም there needs to be some procedural background። ከ2 ዓመት በላይ ፕሬዚዳንት
1 ዓመት ነው ማክሲመም ምንድነው ሚኒመም 1 ዓመት ሚኒመም ስለ ራን ስታደርግ ፕሬዚዳንት መሆን ከፈለክ አትሊስት ከዚህ በፊት ቢኦዲ ውስጥ ወይም ቦርድ ኦፍ ዳይሬክተር ውስጥ ሰርቭ አድርገህ ፕሬዚዳንት መሆን ትችላለህ። ከዛ በኋላ ግን አንዴ ድጋሚ ራን ምናልባት ትንሽ ሜምበር ካለ ምናምን 2ኛ ዓመት ልደገም ትችላለህ እንጂ አይቻልም ፕሬዚዳንት ሆነ መቀጠል አትችልም። የተለያዩ አስፔክቶች አሉ። ኮሚኒቲ ሰርቪስ ጊቪንግ ባክ ቻሪቲው ፓርት አለ። ከዛ ክለብ ሰርቪስ እርስ በርሱ ሰው እንዲተዋወቅ ምን አይነት ኢቨንቶችን ማዘጋጀት ይቻላል። አሁን ማይ ፌቨራይት ዋን ደቡ ላይ በርገር ፌሎሺፕ አለ። በርገር ቁጭ ብለን ሁላችንም በጋራ እንበላለን። ሲምፕል ነው አይደለ? ኮፊ አንድ ላይ እንጠጣለን። ኮፊ ታይም አለ። እዛ ላይ ሀሳቦች ይንሸራሸራሉ፣ ቢዝነሶች ቢልድ ይደረጋሉ። you know this is the idea of Rotract as well። ከዛ ደግሞ ፕሮፌሽናል ዴቨሎፕመንት አለ። ራስን ዴቨሎፕ እንድታደርግ ትሬኒንጎችን መቀበል፣ ኢንተርንሺፕ ጋር ማገናኘትና so ይሄ this are parts of it። ኢንተራክትም ጋር ስለምን ብቻ ብዙ አስፔክት አለው እንዳልኩ ግን it's a platform ራስን የምታሳድግበት ኮሚኒቲን የምትጠቅምበት ከዛ በኋላ መልሰህ ደግሞ የሆነ ኮንትሪቢዩት ማድረግ የምትችልበት ነገር ነውና that's why I still like it። yeah I see ብዙ I think አሁን ላይ የምናያቸው ሰዎች ቢዝነስም ላይ ያሉ የሆነ ብቻ የሆነ ጥሩ ስራ እየሰሩ ያሉ ሰዎችንም ብናይ ሮትራክት ላይ አብዛኞቹ ይሰሩ የነበሩ I think ራሳቸውን እዛ ስፔስ ላይ በደንብ የሞከሩበት ስፔስ ይመስለኛል ሮትራክት እና አብዛኞቹ ሮትራክተር ነን ምናምን ሲሉ ስለማይ አብዛኞቹ I think እዛ ትንሽም ስፔስ ብትሆን እዛ ላይ በደንብ ሰርተዋል ብዬ አስባለሁ። I think አንተም እዛ ላይ በደንብ I'm a proud Rotractor። ይህንን ሜንሽን ማደርግበት ምክንያት it is not የአንድ አካባቢ ብቻ ሀሳብ አይደለም። something you should really realize Rotract is non-partisan። so non-partisan ስትል non-political non-religious ይሄ ማንኛውም አይነት ባክግራውንድ ያለው ሰው doesn't matter who it's welcomed። so this means ያለህን ነገር ታስባቸውን ነገሮችን እዚህ ጋር የመጣኸው ለመልካም ስራ በቃ ከዛ በኋላ አልፎ ተርፎ እንዳልኩ ነው ከኢትዮጵያ ውጪም ብትሄድ you will find a Rotractor። የትም ቦታ እኔ Rotractor ያላገኘሁበት ቦታ የለም እስካሁን ድረስ የትም ቦታ አለ። ኮንፈረንሶች ላይ የሮተሪ ፒን ስታደርግ ሰላም you're a Rotarian how are you እንደዚህኛ እንሰራለን እናንተ ምን ትሰራላችሁ በጋራ ለምን ፕሮጀክት አንሰራም ኦንላይን ምናምን እንደዚህ አይነት type of interactions ሁሌም አለ። that's why I really enjoy it። ከዛም ግን አልፎ ተርፎ the 4-way test is something I usually use not only in Rotract in my life. so let me just say it out loud. the first thing is it the truth in whatever you're doing, whatever you're saying, whatever you're thinking? is it the truth? is it fair to all concerned? እዛ አካባቢ ላለው ሰው እንዳለ are you being fair? ከዛ ላይ will build goodwill and better friendship። ጓደኞችን እዛ ጋር ቢልድ ለማድረግ ነው የሆነ ነገር የሆነ ኮንስትራክት ለማድረግ እየሞከርክ ነው ወይ ነው ከዛ ላይ is it beneficial to all concerned? ይጠቅማልስ ወይ ፌርም አለ ከዛ ደግሞ ይጠቅማልስ ወይ የሚለውን ነገር አራቱን questions we always say it in our meetings። that principle Rotract ውስጥ ብቻ ሳይሆን ከሮትራክትም ውጪ ይዘነው እንድንሄድ ነው። so ለዛ ነው you will trust somebody with a pen ሌላ ቦታም ብታገኘው that he has that 4 principle he will always support the community benefit ለማድረግ ይሞክራል ማለት ነው። so that's why I really am a big evangelist። በተለይ የሆነ እድሜ ያለ በቃ እዛ ሰዓት ላይ መግባት አለበት በተለይ ከ18 even ከ15 እስከ 25 ድረስ ያለውን እድሜህን በደብ ባርቀ በቀጠቀጥ ሮተሪ ውስጥ ብዙ ኦፖርቹኒቲዎች አሉ። ከዛ በኋላ of course እንደኛም መቀጠል ትችላለህ። ግን እንዳልኩ ያቺ ጊዜ ብዙ ኤክስፕሎር የምታደርግበት የምትጠይቅበት ጊዜ ስለሆነ ሌሎች የሚጠይቁ ሰዎች ስታገኝ ወይም ደግሞ የሆነ ቦታ ደርሰው ስታገኛቸው it really helps you to guide yourself። yeah so I think Rotract ከጨረስክ በኋላ ሌሎች ስቴጆችም አሉ አይደል? ሮተሪ ነው የመጨረሻው በቃ ከዛ ላይ just እንደ ቦርድ ነገር ነው ምንድነው የሚሰሩት? ነው ሮተሪ ክለብ ነው። ከዛ ሮተሪም ክለብ it's just like Rotract it's a bigger club። አንድ ብቻ ነው ወይስ ብዙ ሮተሪዎች አሉ? ብዙ ሮተሪዎች አሉ። ኢትዮጵያ one of the oldest rotary club አለ His Excellency
ኤምፐረር ኃይለሥላሴም የነበሩበት ሮተሪ ክለብ አለ እስካሁን ድረስ አላይቭ አለ። ያ ኢንክሉዲንግ ኢቨን አወር ፕሪቪየስ ፕሬዚደንት ግርማ ወልደ ጊዮርጊስ፣ መለስ ዜናዊ ብዙዎች ሮተሪያኖች ነበሩ። በጣም ኢንፍሉዌንስ ነበሩ ማለት ነው። አሁንም አለው። አይ ከድሮም ነው አሁንም ጆይን ያደረጉ አይ ኖ ኢቨን ፕሪቪየስ ፕሬዚደንት ሳህለወርቅ ምናምን እንደዚህ ሮተሪያኖች ነበሩ አሉ። አሁንም ሮተሪያኖች ናቸው። የብዙ የባንክ አመራሮች so the thing is it's fully voluntary ሮተሪም ሮትራክትም ኢንተራክትም so fully voluntary ስለሆነ ሪኮግናይዝ የምትደረገው አንተ ሳትሆን ክለቡ ነው። ያንን ነገር ዋጥ አርገህ ነው የምታረጋው። ስለዚህ አሁን ለምሳሌ የሆነ ክልል ላይ የሆነ ቦታ ላይ ውሃ የሌላቸው ከነበሩ ትምህርት ቤት ቢልድ አድርገው እዛ ቦታ ውሃ እንዲኖር አክሰስ ሰጥተው የሮተሪ ኤምብሌሙን የሮተሪ ክለብ ምናምን ይሄን ስፖንሰር አድርጓል ብለው ለጥፈው ብቻ ነው የሚሄዱት እንጂ እንትና ማለት አይቻልም። ገብቷል አይደል? ሶ ብዙ ጊዜም የሮተሪ እስካሁን ድረስ የቆየበት ብዬ የማስበው it's also this principle of የምትረዳውን ሰው እንትና ነው የረዳህ የሚለውን ነገር ሳይሆን በቃ it's just ሮተሪ ነው it's an idea that supported you continue። እኔ it was a very emotional time when I heard አንድ የሮተሪ ስብሰባ ላይ እኔ በሮተሪ መጽሐፍ ነው ተምሬ ያደግኩት እና ሮተሪያን አሁን ስሆን I want to give back and I want to keep on giving them so ሲል you know this is a full circle moment. It doesn't matter who gave it to you የዛ ሰዓት ላይ you needed a book ማን እንደሰጠህ አይደለም አንተ so ያ ነገር ነው I think ሮተሪ for many years እስካሁን ድረስ ኢትዮጵያ ውስጥም ከኢትዮጵያ ውጭም ዓለማችን ላይ ብዙ ቦታዎች ላይ በተለይ ያደጉ ያሉት ሀገራቶች ላይ እንደኛ አይነት ሀገር ላይ በጣም መንግስትን ያግዛል። በተለይ ፖሊዮን ከኢራዲኬት ከማድረግ አንፃር እንደዚህ ሄልዝ ሪሌትድ ፓንደሚክ የሆኑ ሀሳቦች ላይ በጣም ሰፖርት ያደርጋል። ፒስ ኤንድ ሴኩሪቲ ላይ ስኮላርሺፖች ላይ ዩሮፕ ድረስ ሄደህ መማር ትችላለህ በፒስ ኤንድ ሴኩሪቲ መማር ከፈለክ። ኮሚኒቲው ነው ሰፖርት የሚያደርገው ራሱ ክለቡ እንጂ ሌላ ከማንም አካል የሚመጣ አይነት ሰፖርት የለም። ነው ለምሳሌ አሁን እንዳልኩ ነው አሁን እኔ ፋውዘ ባንክ አስተዳዳሪ በራሴ ገንዘብ ሰፖርት ማድረገው ሊኖር ይችላል። የሮተሪ ፋንድ አለ ከዛም አግኝተን ሰራቸው ሊኖር ይችላል። ስፖንሰር ተፈልጎ ቢሰራ እንኳን ስፖንሰር አድርጓል ተብሎ ነው እንጂ ሮተሪ አድርጓል ተብሎ አይደለም። you know ውስጥ ያሉት ሰዎች ራሱ ስማቸው አይጠቀስም because it's ሮተሪ ክለብ ኦፍ እንትና ሊሆን ይችላል ሮተሪ ክለብ ኦፍ አዲስ አበባ that's why I really enjoy it በጣም ፕሪንሲፕሉ በጣም it's very strong እንትን በጣም ፋሲኔት ያደረገ ፕሮጀክት የሰራችሁት ሜቢ ግሪን ሮትራክት ላይ ሊሆን ይችላል ወይ ዝም ላይ no አይ እንደዚህ ግሪን ሮትራክት ምናምን እኔ ሁሉም ፋሲኔት ስለሚያደርገኝ ስለ ግሪን አላወራም ግን ሮተሪ ለምን እንደቆየ ሮተሪ ለምን እንደቆየ የሚለው ነገር ልንገር ሮተሪ in general ሮትራክት ምናምን ሁለተኛ ነው አንደኛ ፕሮጀክታቸው የሮትራክት ክለብ ኦፍ ደቦ እኔ ገና ይዛኔ አልቸው ነው ማለት because የመጀመሪያ ነበር ይዛኔ በሮትራክት ሄደ የሆነ ፕሮጀክት እና ሄደን ወደ 8 ቁጥር ማዞሪያ ነው አዲስ አበባ እዛ ጋር አረጋውያን የሚያኖር ኦርጋናይዜሽን ነበር ስፔስ ነበርና ለነሱ ዳግማዊ ትንሳኤን ለማብላት ትንሳኤን ያው አልፎ ዳግማዊ ትንሳኤን ለማብላት ሮትራክት ክለብ ኦፍ ደቦ ወስዶ ሰራለው ብሎ ሄድን። የዛኔ ገና የመጀመሪያ ፕሮጀክት ነው ከሮትራክት ክለብ ኦፍ ደቦ ጋር so I wasn't part of anything የሆነ ነገር ተነግሮኝ ካልሆነ ያው ገና አዲስ ይያለ የሆነ ሙድ አለ አይደለ ገና ሰው ማታውቀው ነገር ሄጄ ምንም ማድረግ ነገር ስለሌለ ጥግ ጋር ነበርኩና እንደዚህ ያየው እናቶች አባቶች ምናምን ናቸው ትልልቅ ሰዎች ስለሆኑ ጥግ ጋር የሆኑ ልጆች ያጮልቃሉ ትልቅ ብለው ያሉ ሄድኩና ያው እኔ ከልጆች ጋር መጫወት ደስ ስለሚለኝ ምንም ታረጋላችሁ እዚህ ጋር አይ እናታችን ውስጥ ስለሆነች እሷ በልታ እስከምጨርስ እየጠበቀ እንዴ እናንተ ለምን ማበሩት አይ ለትልልቅ ሰዎች ብቻ ነው ብለን አስበን ነው ምናምን አሉኝ ኖ ምናምን ብዬ ይዣቸው ገብቼ ምናምን ሳህን ሰጧቸውና አሷላ ከዛ በኋላ ያየሁት ደስታ እስካሁን ድረስ I can see it in my eyes በቃ ማለት
ምንም ነገር አላደረኩም ለነዛ ልጆች ደስታ ግን it gave me a space to get addicted to that supporting a community የሚለውን ሐሳብ ገብቷል ይሄ ምግቡ ላይ አልተሳተፍኩም ማስተናገዱ ላይ literally ቆሜ ነው ከዛ ኋላ ግን ያው እንትን ስፖንሰር ስለምመስል I have a say እዚህ ጋር ብሉ ማለት እችላለሁ ያቺን ነገር ብቻ የተጠቀምኩት imagine if I had more ገብቷል እሱ ነው በቃ ቀደም ያልኩ 10 ብር ይያል 100 ብር ካለ 10 ሯን እንዴት መስጠት ይችላል የሚለው ነገር ፕላትፎርም ቢልድ ማድረግ ነውና የሮድትራክትን ፕሪንሲፕል I have taken it everywhere including influencers like everything I do በመናረጋቸው ነገሮች ሁሉ እንዴት how can we give back to something that we can really access to እና እንደውም በጣም ቮለንቲር ነህ እኮ ጆዴ ይባላል በብዙ ነገሮች ላይና ፈጣሪ ይሄን ነገሮችን ኤክስፒሪየንስ እንዳደርግ እስከሰጠኝ ድረስ I have to give back it's my responsibility that's what I believe so መለበል ብዙ እያወራን ነው እንትን ከሮትራክት ባለፈ የራስህ ነገሮች ላይ ብዙ ኢንቮልቭ ስታደርግ ነበር የራስህ ሾዎች ነበሩ ፖድካስት ነበረና እነሱን እንዴት ነበረክ ትንሽ አለ እንደዛ ስትል አለክሽ ችግር ፖድካስቶች ጥላርግ ነው ችግር እሺና እንዴት እነሱን አሰብካቸው እና ሪሊ ምን እንትን ኢንስፓየር ያደረገህ ነበር ሰዎች ወይ ኢንቫይሮንመንት ላይ የሚሰሩ ስራዎች ስፔሻሊ ወይ ኢንተርንሺፕ የወጣባቸው ኦፊሶች ዛሬ ስለሚሰሩ ሪሊ በጣም የሚያናድድክ መሆን የለበትም ብለህ የምታስበው እና ደግሞ በደንብ ኢንተረስትድ ሆነ መስራት የምትፈልግበት የሆነች ስፔስ ምን ነበረች ኢንቫይሮንመንት አሁንም ቢሆን ከዚህም በኋላ የኢንቫይሮንመንታል ኮሚኒኬሽን is በጣም I'm very interested in ሚኒስትሪ ኦፍ ኢንቫይሮንመንት ያለው አንድ ኦፖርቹኒቲ ይመጣል ኮንፈረንስ ኦፍ ፓርቲስ ወይም ኮፕ የአካባቢ ጥበቃ ኔጎሺዬሽን ሁሌ የሚካሄድበትን ስብሰባ ደብዳቤ አክሬዲቴሽን እንደሚሰጠኝ ተነገረኝ ስፖንሰር ግን ፈልጉ ገንዘብ የለንም ተባለ ስለዚህ መፈለግ ነበረብን ፓስፖርታችን ተሰጠ ጀርመን ነው የሚሆነው that's ዩሮፕ ነው ምን እንደምታረግ ስቲል ገና አታውቅም ዞሮ አቃሉ ልትል ትችላለህ ግን አታውቅም ሁለተኛ ዓመት ተማሪ ነኝ ያስበው ወደ ሶስተኛ እየገባው ነው ገና ሶስተኛ ዓመት I think ሆኛለሁ already ኖቬምበር ላይ ስለሆነ ግራ ገብቶኛል እንዴት እንደማረገው አላውቅም I was confused ብቻ እንደምንም ብለን ሄድን እህቴ ሰፖርት አድርጋኝ ምናምን ሄድኩኝ የትራንስፖርት ነው ትራንስፖርት ከዛ ለዛ በአጋጣሚ እዛ ደግሞ በነፃ ቦታ አገኘን በነፃ ቦታ ስለ በቃ ተመቻችቶ ነበረ ፍሪ ሩምስ እዛ አረፍን ዲፍ ነው ራሱ ትረስት ያደረግነው እዛ ሄድን ከዛ በኋላ ምግባችንን ምናምን የዛን ጊዜ አጎቴ ጋር ሄጄ አንድ 50 ዩሮ ተቀበልኩት የዛን አንደኛው ታይም ሄድኩት አጎቴ ጋር የዛኔ ነው ምናምን እንደዚህ ብቻ የሆነ ነገር ተደማመረ ብቻ ሄድን ስገባ I was confused the amount of things still ማላቀው አሁንም ቢሆን የክላይሜት ስፔሶች ላይ ሲሄድ ብዙ ማታቃቸው ነገሮች አሉ አንተ ክላይሜት ኤንድ I don't know urban lifestyle ብለህ የምታስባቸው ነገሮች አሁን ቢልዲንግ ምናምን ልትል ትችላለህ ስለ አኒማልስ ስትሄድ ስለ ኢንዲጂነስ ፒፕል ራይትስ ስለ ቴክኖሎጂ እያልክ በጣም እየሰፋ ይሄዳል ሶ አንደኛው ትልቅ ነገር ተምሬ የተመለስኩት የዛን ጊዜ ምንም ነገር አሁንም ኢትዮጵያ ውስጥ ኮሚኒኬት እየተደረገ አይደለም you know there are rock stars እንደዚህ አይነት ነገር የሚሰሩ ግን ኮኔክት አናደርግም there's no space የዛሬ 9 ዓመት 8 ዓመት የት እንደሚሄድ አላቅም ነበር ክላይሜት ኢንቫይሮንመንት ሲባል እኔ you know ሚኒስትሪ ኦፍ ኢንቫይሮንመንት በቃ ሌላ አላቅም ሶ እነዚህን ስፔሶችን እንዴት ነው ፕላትፎርሞችን ቢልድ ማድረግ የምንችለው ሃይላይት ማድረግ እንችላለን አምፕሊፋይ ማድረግ የምንችለው የሚለው ነገር በጣም ልቤ ውስጥ ተሰነቀረ የዛን ጊዜ ሶ ስመለስ
ያው ህይወት ሄደ ብዙ ነገሮችን ማድረግ ጀመርኩኝ ማዳበሪያ ይዤ ዞር ያለው ወረቀትን ሪሳይክሊንግ ለማስተማር ፔንዳ ፔፐር ሪሳይክሊንግ ይባል እያለን ስንቀጥል I still wanted to talk about environment I just didn't have the platform የት ላውራ አመመኝ የት ላውራ by then MMCY Tech የሚባል የኢንተርናሽናል የBPO ኦርጋናይዜሽን መስራት ጀመርኩኝ as a marketing manager no ተመርቄያለሁ ባይደን ተመርቄያለሁ ኢሚዲየትሊ ከተመረኩኝ 1 አመት በኋላ ነው ሶ MMCY ነበር ከዚህ በኋላ ምን ይኖራል ገና ይዞ በጣም እንትን ኦልድ ኦርጋናይዜሽን ሶ 5 ሰዓት ነው ስራ የምጀምረው ስለዚህ I had a morning that I didn't do much ከዛ ላይ ዛን ጊዜ ደግሞ የእምቦጭ ስቶሪ በጣም ፌመስ የሆነበት ጊዜ ነው ስለ እምቦጭ ሲወራ በቃ ሰው በቃ እንዴት ነው ችግር እኔ ደግሞ በጣም ስለ እምቦጭ ሳነብ አሁን ሱዳን ላይ እምቦጭ እንደ ቦርሳ ይሰራል አንዳንድ ቦታዎች ላይ እንደ ምግብ ይደረጋል ሜዲሲናል እንትኖች አሉት ኢትዮጵያ ውስጥ በእንትን በማጭድ ሰዎችን እያስወጣን እናሳጭዳለን ሲታጨድ ሊትራሊ 2 ሆኖ የሚያድገው ይሄንን ነገር እንኳን በመንግስት ደረጃ የዛን ሰዓት ላይ የሚያቅሰው የለም ኢቨን ኦፊሶቹም የመንግስት ኦፊሶቹም እንትን አይሉ ሪሰርች አይሰሩ I don't know ክሱን እኮ ነው ያንን ነገር እንዴት ነው ሰው እንዴት ነው so I wanted to do በቃ የሆነ ባለንቺኝ ሶሻል ሚዲያ I just have to post about it አልኩኝ የዛኔ I created ጆዳስ ኢንፍሉዌንስ ምትባል ጆዳስ ኢንፍሉዌንስ ማለት ነው የጆዳሄ በዛብህ ጴጥሮስ የዩቲዩብ የሆነች ቪዲዮዎች አሉ ስቲል አሁንም አሉ መሰለኝ ራሴን የቀረስኩኝ I did videos about እምቦጭ 5 segments እምቦጭ መጀመሪያ it's not a problem we can use it የሚለው ነገር መጀመሪያ ስለ እምቦጭ ምንድነው እምቦጭ ከዛ በኋላ ፕሮብሌም አይደለም የሚል አይነት ከዛ በኋላ ደግሞ ለምንድነው ኦፖርቹኒቲዎች ምን አይነት ኦፖርቹኒቲዎች አሉት እና እየተባለ 5 segments ሰራኝ it was a very interesting time ለኔ because research for something that I wanted to talk about it was the first time ever okay እንደዚህ መሆን ይችላል እንዴ እንትሮች ይበሉታል እና ያልኩኝ እንደዚህ ነው that's how I just really enjoyed it እዛላ ምን ላርክ እዛላ I did few more videos he walking around sustainable ሆነ እንዴት መኖር እንችላለን without straws ምናምን I was doing this while MMCY Tech ያለው ከዛ በፊትም የነበርኩበት ካምፓኒ ያለው still የሆነ ያን ነገር ሰራለሁ MMCY Tech ያለው እንዳልኩ ነው ምሰራው 5 ሰዓት ጀምሮ ስለሆነ የሆነ በቃ ባፈር ታይም አለችኝ ኤዲት ማድረግ የምችልበት ቪዲዮ አድርጌ አላቅም ነበር ግን በቃ ጀመርኩኝ እንደምንም ብዬ through my very very raggedy PC with my phone ምናምን ሳላ በጣም አሁንም ማከብረው አንድ ትልቅ ሰው አለ ለኔ ማለት ነው አንተና ይባላል አንተሽ በቃ ለምን just do 5 videos for you no 4 videos እኛ ጋር መጣ እኛ ቤት ውስጥ እኔም I want to shoot እንደዚህ አይነት ኮንቴንት እንዴት መስራት እንደሚቻል ማወቅ ፈልጋለሁ ቪዲዮግራፈር ነኝ so let's do it together he's from Rotract okay በቃ ለምን አልሹት አላረገም አለኝ እሺ አልኩት ጧት እነሱ ቤት አድርና ማታ ላይ ከስራ በኋላ ወጥቼ እነሱ ቤት አድርና ጧት ላይ እስከ 5 ሰዓት ሹት አረግና ወደ ቢሮ ገባለሁ 2-3 ኤፒሶዶች እንደዛ ሰራን ሰው ወደደው ኦኬ እንደዚህ ኢንቫይሮንመንት ምናምን ነገር የሚባል ነገር አለ እንዴ በቃ እንደዚህ ያልኩኝ ኮቪድ ሂት ኮቪድ ሂት then I started doing more content on TikTok አሁን ጠፍቷል TikTok on TikTok ከዛ በኋላ እንደዚህ ከቤት መሆኜ አንዳንድ እንደዚህ ዩቲዩብ ቪዲዮዎችን ምናምን መስራት ጀመርኩኝ ከዛ በኋላ still there was still a need for it ሰዎች ምናምን አረ ሌላም ነገር ስራለን እስቲ ምናምን ይላል ሰው ጓደኛም ሊሆን ይችላል ግን still ሰው እየጠየቀ ነው ገብቷል so by then ላይቮችን ጀመርን ያው ኮቪድ ጊዜ ነው ላይቭ ኢንስታግራም ላይቭ ተጀመረ ኢንስታግራም ላይቭ by then ጆዳስ ኢንፍሉዌንስ ተብሎ already ተሰይሟል ሰዎች are already engaging in it really rock star ብዬ ማስባቸው ሰዎች እነ ቤቲ ዛፍሪ እነ ሰብለ ምንድነው
ፕላስቲክ ፍሪ ካምፔይን የምትሰራዋ ዘንቢል ለሰው ምናምን እንደዚህ መንገድ ለሰው ሶ በጣም ብዙ ኩል ፒፕል ናት ኦንሊ የኢትዮጵያ ከኢትዮጵያም ውጪ ሰዎችን ኢንቫይት ማድረግ ጀመርኩኝ ለላይቮቹ ማለት ነው every week every other week መሰለኝ ወይ monthly ነው I don't remember ግን በቃ የተጀመረና እነሱ ኮንቴንቶች it really started hitting ሰዎች በጣም you know እንትናንም አቅርባት ነው እንደዛ የጀመርኩ ያለ ያው ሰው ላይቭ ከመግባቱ በፊት ተጠይቃለህ ታወራለህ ተጫውታለህ ሰዋ የዛ ሳለ ያወራው you guys እንትን ፖድካስት ማለት ጀምር እያሰብኩ ነው ፖድካስት ጀምር ይላል እሺ ፖድካስት ኦሬዲ ይዛኔ ተጀመረ ከሳለ እንደዚህ እየተወራና ጁዳስ ኢንፍሉዌንስ ምናምን so what up influencers ማለት ጀመርኩ ይሆናል what up influencers ከዛላ what up if you are influencers type influencers in the group we are influencers so we influencers ነኝ #influencers post ሰው አንዳንድ ሰዎች ሲያደርጉ አየሁኝ okay this could be a community seriously እያለ I started feeling like okay Judas influence የበለጠ there needs to be an organization there needs to be a platform ግን I can't do it alone if I'm going to do it alone it's going to fail ብቻውን ነበር መጀመሪያ የሚጀምርከው ማለት አብዛኛውን ነገር እንዳልኩ ነው of course people supported me here and there ግን environment interested የነበሩ ሰዎች ጆይን ያደረጉ ካለ አላቅም የዛኔ ማናቃለሁ እንጃ I don't know እኔ የዛኔ maybe አንተን ሾው ማይተው የመጡ ሰዎች አልነበሩ interested የሆኑ የለም ነበር የዛኔ አልነበረም ኮስቱን ኮን ያልኩ ያሉት by then ግን at least I had convinced my friends ገብተዋል አይደለ so ነቢኖኒ ነናሁም ምናምልህ ጓደኞቼ እነሱ already የሆነያል ክላይሜት ላይ ምናምን ተሰርተዋል ስለዚህ it's easier for me to attract them የሆነ ቀን I just talked to them you guys willing እንደዚህ ምናምን እሺ አንተ ካልክ let's do it together እንዴት እንደምናደርገው የሚለውን ነገር ተብሎ ቁጭ አለን so we came with 5 founders 5 guys የዛን ሰዓት ላይ ቁጭ አለን ምን እናርገዋለን እንደዚህ ብናደርገው ኦኬ እሺ so ምን አይነት ስራዎችን እንስራ so our oldest project influencers connect ይባላል እስካሁን ድረስም we do it econ እንለዋለን it's what I wanted for a long time በዛ ሰዓት ላይ a platform anywhere from anywhere anyone from anywhere climate related ነገር የሚሰራ or መስራት የሚፈልግ እንዲገኝበት በቃ it's a networking space it's a present የሚደረግበት space ምናምን our first ever ወደ 400 300 ሰው ምናምን መጣ ፊዚካል ኢቨንታችን ኮቪድ ልክ እንደወጣ ማለት ነው 300 ሰው ኦኬ our first ever wow actually I think የመጀመሪያው ነው እስካሁን ድረስ the highest number እስካሁን ድረስ ያለን ግን that gave us a space okay so ይፈልጋል we have to do more የሚለውን ነገር ያ እንግዲህ ቀጠልንበት ከዛ በኋላ influencers is እንደዛ ነው ያለው so through that አሁን we are reviving the podcasts the community building digital space ያለውን ነገር በenvironmentalist show የሚባል organization project environmentalist show it's very interesting that the environmentalist show የሚባል show የለም እስካሁን ድረስ isn't that interesting እና ከኮሚኒቲ ነው አብዛኛው ነገር ያደገ ኦርጋናይዜሽን ድረስ የመጣው ማለት ነው it's all community and that's what you always say even influencers so እንዴት ልግባ ነው ሲል it's yours already influencers if you want to do a project just come we can support you you can use the platform influencers and apply አድርጋችሁ በሌላ ቦታ then you can use it it's not ours gave us a space እኛም experiment የሆነ solid የሆነ በጣም የተነከረ በጣም ይደረቅ አይነት ኦርጋናይዜሽን እንዳይሆን ብዙ አይነት ነገሮችን still flexible ሆነን ማድረግ እንድንችል you know climate change environmental protection plug ያደረግን ፖሊሲ ያወራን you know different አይነት አንግሎችን እንድንሰራ so አብዛኛው of course አሁን እኔ my specialty እንዲሆን መፈልገው zone research and policy engagement ነው but that's me not everybody's like that you know media ላይ focus ማድረግ ይፈልጋል yeah that's where it is yeah so
አብዛኛውን ነገር አሃ እያላችሁ ነው የመጣችሁበት ማለት ነው። እዚች ጋር ሰው ይፈልጋል ሰው ይሄን ጀምር ከዛን እያላችሁ ኦርጋናይዜሽን ድረስ መጣ ማለት 100% all ምንድን ነው በጣም አቅደን የሰራነው ነገር ጀኑዊንሊ የለም። ለምሳሌ አሁን በጣም የምንወደው አንድ ፕሮጀክት የሰራነው ፕሮጀክት ከዚህ በኋላ የምንቀጥለው the youth campus ይባላል። the youth campus ፕሮጀክት የመጣው እንደዚህ ክላይሜት ላይ በጣም ሪሌት የምናደርግ ሰዎች ኢንጌጅ የምናደርግ ሰዎች በተለይ ክላይሜት ኔጎሽዬሽን ላይ እኔ ሞር ፎከስ ማድረገው ክላይሜት ፋይናንስ ላይ ነው። that's where I want to specialize in. so ከክላይሜት ፋይናንስ ምናምን እንደዚህ ያለን ስናወራ ሁሌ ችግራችን ዳታ ነው። እንትን ብለን እናወራና ኦርጋናይዜሽኖች እንደዚህ ኢንተርናሽናል እንትኖች ይመጡና እስቲ ተላስ do you guys have even use organizations ኢትዮጵያ ውስጥ ይሉናል። ሰላ what do you mean of course እንትን አለ ከሷላ ግራ ይገባናል። ማን ነበር ሌላ እንትን እንደዚህ ኢንቫይሮንመንት ላይ ሰርቶ የሚያቅሽ አንዴ እንኳን ሰርቶ የሚያቅሽ ግራ ይገባናል። ፖሊሲ ላይ ኢንጌጅ አድርጎ የሚያቅሰው ኢንጌጅ ማድረግ የሚችል ሰው ይባላል we don't know so እንዴት እናድርገው ምናምን እያለን trusted allies ነበሩን trusted partners ነበሩን የዛን ሰዓት ላይ በቃ ለምን why don't you guys do this we will give you some finance for it እንደዛ አድርጉታል። then youth canvas it's a platform influencers እና EWIC የሚባል organization ጋር አንድ ላይ ሆነን we started doing research መጀመሪያ baseline study የምናቃቸውን እንዳለ environmental organizationዎችን እና sustainability ላይ policy ላይ youth led የሆኑ organizationዎችን reach out ማድረግ ነው። ሁሉም አልመለሰም። ወደ 300 ምናምን organizationዎችን reach out አድርገን response የመለሱት 42 ናቸው። አሁን additionally 10 ምናምን ልከዋል ከዛ በኋላ ከሪሰርቹ በኋላ ማለት ነው። ሶ ያ ሪሰርች አንደኛው ዋና የፈለግበት ምክንያት እንዴት ነው አሁን ይሄ ወጣት ፋይናንስ የሚያገኘው so we need to have baseline finance study እንዴት ነው እነዚህ ሰዎች እያገኙ ያሉት ከክላይሜትም ሊሆን ይችላል ፖሊሲ ኢንተርቬንሽንስ ቢዝነስም ሆነው እንዴት ነው እያደረጉ ያሉት እሱን አንደርስታንድ ማድረግ ምን ያህል ወጣቶች አሉ ምን ያህል ሴቶች አሉ ሲምፕል ይመስላል ይሄ ዳታ መንግስት አያውቀውም ይሄን ዳታ ይገበራይ ሚን አሁን ብትጠይቅ በግምት ነው አብዛኛው ነገር ያለው ኮንሰልተንት ተቀጥሮ ነው የሚሰራው ይሄን ነገር እኛ because we're passionate about it overnight ቁጭ ብለን እየሰራን ዲኮድ እያደረግን ምናምን እየሰራ ነው ገብቷል አይደለ that's why በጣም excited about it ያ ነገር እንዳልኩ ነው it's because እኛም ጠይቀ ነው ከሌሎችም ጋር ተጠያይቅ የለም ያ okay let's build it ከዛ ለቢልድ አደረግ ነው እዛው ላይ እንደዛ ተሰበሰበና ሰው ደግሞ እሺ አሁን ሻወቅን ግን we still need research we still need access to it we still need to know how to access it ማለት ነው okay training ያስፈልጋል training እንዴት እናርግ that's how የሆነ ሰዓት ላይ ቅርብ ጊዜ I don't know if you know there was a training ምናምን እነዚህ ነገሮች እንዳልኩ ነው it's all natural naturally እንደዚህ ያልን ምን ሄድበት ነው እላለሁ ያ ግን አሁን እኔ ብዙ ቦታ ሰማለሁ ክላይሜት ፋይናንስ ክላይሜት ኔጎሽዬሽን ምናምን ሲሉ እኔ ማለት ምንም አይገባም እና ምንድነው እነዚህ ክላይሜት ፋይናንስ ክላይሜት ኔጎሽዬሽን ሌሎችም ካሉ ምንድነው እንዴት ነው እናንተ ዲፋይን የምታረጋቸው ምንድነው የሚሰራባቸው እነዛ ውስጥ ያሉት ነገሮች ሁሉም ላይ we can take hours to speak about it ግን ስለ ክላይሜት ኔጎሽዬሽን ብቻ ይሆናል let me just try to expand so climate negotiation የሚባለው ሐሳብ ለምንድነው ስለ ክላይሜት ኔጎሺዬት የምናደርገው የሚለው ጥያቄ መጀመሪያ is the biggest question ለምንድነው የምንደራደረው ስለ ክላይሜት ኢሹ እንዳለ already understand እናደርጋለና ክላይሜት ክራይሲስ ኢንተርናሽናሊ አግሪ የምናደርገው ነገር ነው አይደለም you see so ዓለማችን ላይ አግሪ የምናደርገው ነገር አይደለም ክላይሜት ክራይሲስ እንዳለ እንደ ዓለም እናምናለን ክላይሜት ክራይሲስ እንዳለ ወይ ክላይሜት ቼንጅ እንዳለ እንደ ዓለም ነው የምናምነው ያንንም ደግሞ በፊርማችን አጽድቀናል ሁሉም UN ኤንቲቲ ውስጥ ያለ ፓርቲ ሀገራቶች ፈርመዋል ግን ሂስቶሪካል ሪስፖንሲቢሊቲ
የሚል ኮንሰፕት አለ። ያንን ነገር ዲፋይን የተደረገው የዛሬ 32 ዓመት 33 ዓመት በፊት የኢንቫይሮንመንታል ኤንድ ክላይሜት ሙቭመንቶች ኦል ኦቨር ዘ ወርልድ ኢንክሉዲንግ አሜሪካ፣ ሳውት አፍሪካ ምናምን ዩሮፒያን ካንትሪስ ላይ ሲወራ የዛን ጊዜ ኢንስቲትዩሽኖቹ ሪያላይዝ ያደረጉት የኦዞንን ሌየር ሶልቭ ማድረግ የማንችል ከሆነ ኢትስ አ ዌስት የሚል ትልቅ ሙቭመንት ነበር for 7 years prior to that. so ልክ የዛን ሰዓት ላይ these scientists became activists. በቃ we need to solve the issue of ozone layer. ኦዞን እየሳሳ ነው፣ ሙቀት ዓለማችን ላይ የገባ ነው። ከዛ ላይ ያ በገባ ቁጥር ደግሞ ብዙ አኒማልስ መኖር አይችሉም፣ ብዙ ፕላንቶች መኖር አይችሉም፣ እኛ ያንን ነገር መቋቋም አንችልም የሚል ሳይንስ ኮንሰንሰስ እንዲኖር across the globe ፑሽ ያደረጉ ነበር። ያ has pushed the policy makers ፖሊሲን የሚያረቁት እሺ ብለው እንዲሰሙና ነገሮች እንዲቀየሩ። ያ ነገር ደግሞ የተቀየረው CFC ክሎሮፍሎሮካርበን የሚባለው ንጥረ ነገር ነው የሚባለው ጋዝ ከብዙ እንትኖቻችን ውስጥ እቃዎቻችን ውስጥ ነበር። የዛኔ ፍሪጃችን ውስጥ ስቶቫችን ውስጥ ምናምናም ነበር። በሱ ምክንያት ሪሊዝ በሚያደርገው ያ CFC ጋዝ ምክንያት ያ የኦዞን ኦክሲጅን O3 የነበረው O2 ይሆናል። ሶ እየሳሳ አትሞስፌራችን እየሳሳ ስለሆነ ሞር የአየር የፀሐይ ጨረር ይገባል። በገባ ቁጥር ከገባ ደግሞ አይመለስም ብዙ ጊዜ ምክንያቱም ስለሳሳ ግን ቢወፍር ኖሮ ሪሊዝ ማድረግ ይችላል። ያ ነው that's the concept of greenhouse effect. ያ ነገር ኮንሰንሰስ መጣ፣ ፖሊሲ ሜከሮች ቀየሩ። that means ኮንሺየስ የሆኑ ሊደር የሆኑ ፖሊሲ ሜከሮች መምጣት ጀመሩ የዛሬ 32-33 ዓመት በፊት። ሶ ሪዮ ኮንቬንሽን ተካሄደ። ሪዮ ላይ የዛሬ 33 ዓመት በፊት ቁጭ ብለው ኦኬ ሶ ዊ ሶልቭድ ሳምቲንግ ኦኬ ይሄን ነገር ሶልቭ ስናደርግ something we should all realize is our animals are dying, our forests are being deforested, desertification እየሰፋ ነው፣ የውሃ እጦት በየቦታው አለ፣ የዲዚዝ ኢንክሪዝመንት በጣም ብዙ ቦታዎች አሉ፣ ዙኖቲክ ዲዚዞች በተለይ ደግሞ የአኒማል ወደ ሰው ወይም ደግሞ እርስ በርሳቸው እነዚህ ነገሮች እየጨመሩ ለምንድን ነው? አይስ ካፕ እየቀነሰ ነው። እነዚህ ይሄ ሁሉ ነገር ሲወራ ማን ነው እያደረገ ያለው ይሄን ነገር ማለት ተጀመረ። the scientists agreed and the policy makers agreed that historically benefit ያደረጉት ከዚህ ዓለም ንጥረ ነገር ወይም ደግሞ natural resource should be responsible to make it better. ይሄ 190 ሀገራቶች ካልተሳሳትኩኝ 190 ሀገራቶች ፈርመው ያረቀቁት ነገር ነው። Annex 1 countries, Annex 2 countries ብለው Annex 1 countries are እኛ developed ያለው ነው። Annex 2 countries are developed countries. በ32 ዓመት በፊት የነበረው ስታንዳርድ ይሰመርልኝ 32 ዓመት በፊት የነበረው ስታንዳርድ የዛሬ 32 ዓመት የነበሩት ዴቨሎፒንግ ካንትሪዎችን ዝም ብለህ አስብ፣ እያደጉ ሀገራቶች። ሶ ያ ሐሳብ መጣ። በዛን ጊዜ ላይ ሞመንተም ቢልድ ተደረገ። ዩኤን ይሄንን ነገር ቴክ ኦቨር አድርጎ የተለያዩ ስራዎችን በጋራ እንስራ ተባለ። ቀጠለ። በ3ኛው ዓመት ኪዮቶ ፕሮቶኮል አዲስ ፕሮቶኮል መጣ። ማንኛውም አይነት አገራቶች የራሳቸውን የጋዝ ልቀት ማሳወቅ አለባቸው። እናሳውቃለን አሉ እያሉ ሲሄዱ ፖለቲክስ ቀጠለ። የዝምታው ዓመት ቀጠለ እስከ ኮፕ 21 ዓመት ኮፕ 21 እስከሚሆን ድረስ ከኮፕ 3 በኋላ አብዛኛው ዲስአግሪመንት የበዛበት ኮፕ ነበር። ኮንፈረንስ ኦፍ ፓርቲስ ማለት ፓርቲዝ አገራቶች የሀገራቶች ስብስብ ማለት ነው። የዝምታው ጊዜ ነበረ። በቃ ምንም የማይወራበት ወይም ደግሞ አግሪ የማይደረግበት ጊዜ። ከዚህ ውስጥ ደግሞ በጣም ትልቁ ጉዳይ የዴቨሎፕመንት ጉዳይ ነው። ዴቨሎፕመንት ሲባል
አንድ ሀገር ራሷን የማሳደግ ሉዓላዊ መብት አላት ፒሪየድ። የሉዓላዊ መብት ስላላት ማንኛውም አይነት ነገሮችን ተጠቅማ ማሳደግ ትችላለች ራሷን። አንድ የበፊት እያደግን ነው ብለው የነበሩት አገራቶች ያደጉ አሉ። ለምሳሌ ቻይና፣ ሳውዲ አረቢያ፣ ሲንጋፖር እና የመሳሰሉት ሀገራቶች አሉ። አኔክስ 1 ካንትሪ ውስጥ የነበሩ ትራዲሽናሊ ሳውዝ አፍሪካ ነው። ግን ቴክኒካሊ አሁን ግን are they part of developing country? እነዚህ ቻይና ምናምን are they developing country? እያደጉ ያሉት ሀገራቶች ናቸው። ያደጉ ሀገራቶች ናቸው አይደለ? ወይም ደግሞ ሊስት ዴቨሎፕድ አይደሉም። ለምሳሌ ጋናም ግራጁዌት አድርጋለች ዴቨሎፒንግ ካንትሪ ከሚባሉት፣ ግን በጣም ሎ ማርጅን ላይ ነች፣ ሚድል ኢንካም ነች ምናምን። ሶ ትልቁ ችግሩ ምንድን ነው? ለዴቨሎፒንግ ካንትሪስ ብሎ የሚመጣው ገንዘብ ማን ይሻማል? ቻይና ይሻማል፣ ኢንዲያ ትሻማለች፣ ሳውዝ አፍሪካ ትሻማለች። ስለዚህ አሞንግስት ዴቨሎፒንግ ካንትሪስ ዲስትረስት መምጣት ጀመረ። እንዴት እኔ አሁን ኢትዮጵያ ሆና እኔ እንዴት ከህንዶች ጋር ፕሮጀክት ቀርጸን እንዴት ከነሱ እኩል እንወዳደራለን? አት ዘ ሴም ታይም ዴቨሎፕ በምናደርግበት ጊዜ ላይ ብዙ ሀገራቶች ላይ ገቨርነንስ ኢሹ፣ በተለይ ከአፍሪካ አንጻር ላምጣው ወይም ዴቨሎፒንግ ካንትሪስ ሌሎችም ላይ ላቲን አሜሪካ ላይ ምናምን የገቨርነንስ ኢሹ አለብን። የገቨርነንስ ኢሹ ማለት ገንዘብ ተቀብለን መኪና እንገዛለን፣ ጠረጴዛ እንገዛለን፣ ማንሽን እንገዛለን፣ ቢሮ እንገነባለን ወይም ቤታችንን እንሞላለን። ሶ በዛን ሰዓት ላይ ደግሞ ዴቨሎፕድ የሆኑ ሀገራቶች ዲስትረስት ከዴቨሎፒንግ ካንትሪስ ጋር በቃ ገንዘብ አንሰጥም ማለት ጀመሩ። ከዛ ለዴቨሎፒንግ ካንትሪስ what do you mean የዛሬ 32 ዓመት ፈርማችኋል that you are supposed to give this money because ይሄ የህልውናችን ጉዳይ ነው። ምክንያቱም ገቨርነንሱ ምናምን ጉዳይ ብቻ ሳይሆን at the same time አሁን ቅድም ያልኩ ማለት ነው በወራጅ ውሃ ምክንያት ትምህርት ቤት መድረስ የማይችል ብሪጅስ ቢልድ ያልተደረገለት ተማሪ አለ። ይሄ አለበዚያ we will use our coal, we will use our minerals, we will burn more oil so that we will develop ourselves. threatening ከሆነ so ይሄ ኔጎሽዬሽን ያልኩ ይሄ ነው። ኮፕ 21 ላይ የዛሬ 8 ዓመት 9 ዓመት በፊት ሂስቶሪካል የሆነ አግሪመንት የመጣበት ምክንያት አንድ ፓሪስ ወይም ፈረንሳይ ግሎባሊ wants to be seen as this difference የፈጠረች አገር በተለይ በክላይሜት ዋይዝ በዛን ጊዜ በነበረው ፖለቲክስ ማለት ነው። ስለዚህ በጣም ፑሽ ተደረገ። 2 years prior to that ብዙ ኢንጌጅመንቶች ነበሩ። አንደኛው አስፔክት የኤንዲሲ ወይም ደግሞ ናሽናሊ ዲተርማይንድ ኮንትሪቢዩሽን ሁሉም ሀገር ካፕ ይኖረው። ካፕ ይኖረው ማለት አሁን ለምሳሌ ቀለል አድርጌ ላውራውና ኢትዮጵያ 5 ባረል ኦፍ ጋዞችን ካርቦን ዳይኦክሳይድ ሪሊዝ እንድታደርግ በአንድ አመት ይፈቀድላት የሚል ኦፊሻል የሆነ ነገር፣ ከዛ ላይ ይሄንን ደግሞ በሚቀጥለው አመት ይሄን ያህል ቀንሳለሁ የሚል አምቢሽስ የሆነ ዶክመንት ሁሉም እንዲሰራ። that was a historical moment because ሁሉም ሀገራቶች በድጋሚ ከዋናው ከሪዮ ዲ ጄኔሮ በኋላ ከኪዮቶ በኋላ ለመጀመሪያ ጊዜ አግሪ ያደረጉበት ትልቅ ዶክመንት ሆነ። ኦኬ ሶ ይሄንን ፓሪስ አግሪመንት የሚባለው እሱ ነው። yes so ፓሪ አግሪመንት ኮፕ 21 ላይ አግሪ ተደረገ። አሁን ሶስተኛው ሌቭል ላይ ነን ያለነው ኤንዲሲ ምናምን ተብሎ ናሽናሊ ዲተርማይንድ ኮንትሪቢዩሽን። ኢትዮጵያም ሶስተኛውን በአሁኑ በአፍሪካ ክላይሜት ሳሚት ላይ ኦፊሻል አድርጋለች። በጣም ኒዋንስ አሉት ብዙ ነገሮች በአሁኑ እንደውም በጣም ኢንትረስቲንግ ነው ሆነስትሊ ስፒኪንግ። ግን ያልኩ ያለሁት ነገር ይሄ ሁሉ ነገሮች በተለያዩ ድርድሮችና ውሳኔዎች የመጣ ነው። ገብቷል አይደለ? ይሄ ሁሉ ነገር ልክ ከፓሪስ አግሪመንት በኋላ የመጡትን ዝም ብለህ ዓለማችን ላይ የተፈጠሩ ነገሮችን ዝም ብለህ አስብ። ኮቪድን አስብ። ትራምፕ ከፓሪስ አግሪመንት 2 ወጥቷል፣ አሁንም ወጥቷል በድጋሚ። ግን ቴክኒካሊ መውጣት አይቻልም
I don't know how to explain. በጣም ብዙ ሰዎች ትራምፕ ወጥቷል ነው ያ ትራምፕ ወጥቻለሁ ሊል ይችላል ግን ለመውጣት አትሊስት 2 እስከ 3 ዓመት ትራንዚሽናል ስፔስ መኖር አለበት ያን ነገር ኦፊሻሊዝም ብለህ ከመሬት ተነስተህ መውጣት አትችልም because it's an agreement that you signed as a country as a treaty so እነዚህ ነገሮች በጣም ፋሲኔቲንግ ናቸው ብዬ አስባለሁ እኔ ፐርሰናሊ ብዙ ሰዎች ቦሪንግ ነው ብለው ያስባሉ ቆይ ብዙ ሄድኩኝ ወደ ትራምፕ ግን ከዛ ለማይግሬሽን you know peace and security issues minerals ብዙ አይነት ሚነራሎች አሉ አንታርክቲካ ይሄ ሁሉ ነገሮች ኮልድ ዋርስ እነዚህ ነገሮች are translated in the negotiation rooms so ለምሳሌ ኢትዮጵያ ስለ least developed Ethiopia is a least developed country in the least developed country we want to have you know a project on water conservation ብላ ብትጀምር ዋተር ኮንዘርቬሽን ላይ ስለምንሰራ ሁላችንም ሊስት ዴቨሎፕ ካንትሪስ በጋራ እንስራ ትላለች እሺ በጋራ እንስራ ብለን እንደ አፍሪካ ለምሳሌ በጋራ ስንሰበሰብ ምናልባት ሁሉም ላይስማማ ይችላል እንደ አፍሪካ ዝም ብለህ አስበው ኢትዮጵያን እንደ ዋተር ኮንዘርቬሽን ሀብ እናድርጋት ሲባል መስማማት የማይፈልጉትን ሀገራቶችን አልናገርም አሁን ገብቷል አይደለ ሰፖርት የሚያደርጓት ይኖራሉ እሺ ሶ ዝም ብለህ አንድ ሁለት ነገር አስብ ከዛ ደግሞ የክላይሜት አስፔክት ብለን ስናወራ የዋተር ጉዳይ ብቻ አይደለም ይሄንንም ዴዘርቲፊኬሽንም አስገቡ ብሎ ሌላ አፍሪካ ሀገር ሊጨምር ይችላል አይደለም ይሄ ነገር እኮ ዋና እስቲ አንድ መጀመሪያ ይሄንን ነገር ዊን እናርግና ያንን እንቀጥል ይሄ ድርድር ነው አይደለ አይ አይደለም ይሄን ነገር አንድ ላይ ካላደረግነው ዞሮ ዞሮ we are going to lose ሁለቱንም ይሄ ስለ አፍሪካ ብቻ ነው ማወራ imagine continental wise world wise ከዛ ያለን አላዮችን አስብ ኢትዮጵያ ስንት አላዮች አላት ገብቷል አይደለ ስንት ፎውዝ አለን ማንንታቸው you know politically ማንጣጣም ይሄ ሁሉ ነገር ኮሚኒኬት ያደርጋል in the climate world as well so that's what ድርድር የምናደርገው አብዛኛው ነገር እሱ ነው so ለምሳሌ ኢትዮጵያ ማክሲመም ክላይሜት ኔጎሺዬተር በደንብ ብዙ የላከችበት ተብሎ ኔጎሺዬት አክቹሊ የሚያደርጉ ዴሊጌሽን ሚልኩ አይደለም ዴሊጌሽን 1000 2000 ሊላክ ይችላል ከኢትዮጵያ ግን ኔጎሺዬት ሊያደርጉ የሚችሉ ማክሲመም ከ40 እስከ 50 ናቸው ኢትዮጵያ ውስጥ አሁንም ኦኬ ወይም ደግሞ ስፔሻላይዝ የሚያደርጉ ከዛ ውስጥ the youngest ያለው ያሬድ አበራ ይባላል he's a lead negotiator for loss and damage የሚባል አንድ you know subject so ሌሎች ወጣቶች የት ናቸው 50ው እንዴት ነው ሰፖርት የሚደረገው እንዴት ነው ኮንሲስተንት የሆኑ ኔጎሺዬተሮች በየአመቱ መላክ የሚችሉት እንዴትስ ነው እነሱ ኔጎሺዬተሮች ሁሌ የምናበቃቸው ከዛም አልፎ ተርፎ ከሌሎቹ እኩል እንዴት ኔጎሺዬት ማድረግ ይችላሉ ለምሳሌ አሜሪካ አንድ ላይን አንድ እንግዲህ ሙሉ ዶክመንት እስከ 190 200 300 ላይንስ ሊኖር ይችላል አርቲክሎች ማለት ነው ለአንዷ አርቲክል አንድ ሰው ሊልክ ይችላል that person's specialty ያ ነገር ብቻ so ለምሳሌ ከስፔሲፊክ ከክላይሜት ፋይናንስ ውስጥ አዳፕቴሽን ፋይናንስ ከአዳፕቴሽን ፋይናንስ ውስጥ የሊስት ዴቨሎፕ ካንትሪ ሰፖርቲንግ ሜካኒዝም ውስጥ ሪፖርቲንግ ሜካኒዝም የሚል የሆነች ስቴትመንት ልትኖር ይችላለች ለሱ ብቻ አንድ ሰው ሊልኩ ይችላል የኢትዮጵያ ኔጎሺዬተርስ ክላይሜት ፋይናንስ አንድ ሰው ነው ያለው በቃ አዳፕቴሽን ሁለት ሰው ምናምን እያልክ because መንግስት አቅም የለውም ለዞም still ለመብረርና ዛላ መሄድ you might even ask the other countries to travel there so we need diversified የሆኑ ኔጎሺዬተሮች በብዙ አንገል ሰፖርት የሚያደርጉ ግዴታ ዛ መሄድ የለብህም ግን አዳፕቴሽን ፋይናንስ ላይ ዲስከስ የሚያደርገው ሰውዬ should have the full information ኢትዮጵያ ላይ የተፈጠረ ያለው and ከማጋ ሪሌት ማድረግ ይችላል ይሄ የዳታ ጉዳይ ነው it's a fascinating thing you know እንዴት ነው ያንን ቢልድ የምናደርገው መንግስት እንዴት ነው ሰፖርት የምናደርገው መንግስት ብቻውን ማድረግ ስለማይችል
እኔ አሁን ያልኩ አሜሪካ ትልካለች ያልኩ ምናልባት ከቲንክ ታንክ ሊሆን ይችላል የመጣው ከመንግስት ግዴታ ተቀጣሪ ሊሆን ይችላል ግን መንግስትን የአሜሪካን መንግስት በዛ ሰዓት ላይ ሰፖርት ሊያደርግ ገብቶ አክሰስ ስላለው ይገባ ሊሆን ይችላል ሶ ድርድሩ ለዚህ ነው ፋሲኔት የሚያደርገኝ ሁሌ ይችላል አብዛኞቹ አሁን ለምሳሌ ዴሊጌት ወይ ሪፕሬዘንቴሽን ሰነድ ኖርማሊ ፓርቲሲፔሽን እና ሪፕሬዘንቴሽን ይለያያልና አሁን ኮፖች ላይ ዴሊጌቶች የሚሄዱት ምናምን ሩሞች ውስጥ ማለት ይሄ ውሳኔ የሚወሰኑበት ሩሞች ውስጥ ሀገራቶቹ ስፔስ ያገኛሉ አሁን ለምሳሌ ዩኤን ውስጥ አብዛኛው ሀገር መቀመጫ እንደሌለ ሁሉ እዚህኛው እንትን ውስጥ ውሳኔ የሚሰጥበት አካል ውስጥ ሁሉም ሀገራት ነው ያሉት ወይስ የሌሉም ሀገራት አሉ the only space እስካሁን ድረስ in the UN system ሁሉም አንድ ቮይስ ያለው is still UNFCCC ወይም United Nations Framework for Climate Change Convention አንድ ቮይስ ማለትም ኢትዮጵያ አንድ ቮይስ ራሽያ አንድ ቮይስ ኢራን አንድ ቮይስ አሜሪካ አንድ ቮይስ there is no such thing as veto that was an agreement የዛን የሪዮ ዲ ጄኔሪዮ ላይ የተፈራረሙ ጊዜ አግሪ ያደረጉት this means ሁሉም የራሱ ስፔስ ያስፈልጋል so if you have a party badge ማለት በቃ አገርህን ሪፕሬዘንት የምታደርግ ሰው ነህ አይደለ ያንን አገር ሪፕሬዘንት ለማድረግ እስከመጣህ ድረስ መግባት አለበት so ፓርቲ የሚል ባጅ በጣም ውድ ነው እዛ ቦታ ላይ ፓርቲ በቃ ዝም ብለህ ነው መገባው የትም ቦታ ዲሲዥን ሜክ የሚደረገው it's beyond the technical discussions ቴክኒካል አሁን ቅድም ያልኩ ዲስከሽኖች ቴክኒካሎች ናቸው ሶ ቴክኒካል ሰዎች ናቸው የሚገቡት ኤክስፐርቶች እዚህ ኢትዮጵያ ውስጥም ሌላ ቦታም ያሉት ኦኬ ሚኒስትሪያል ሌቨል ኢንተርቬንሽኖች የሚያስፈልጋቸው ወይም ሚኒስትሪ ኦፍ ፎሬን አፌርስ whatever PMO ሊሆን ይችላል በኢትዮጵያ ብዙ ኢንቮልቭመንት የሚያስፈልጋቸው ደግሞ ሲሆን የሃይ ሌቨል ሩሞች አሉ ኦኬ ሁሌም they are not in that space የመጀመሪያና usually መሃል ቀን እና የመጨረሻ ቀን ይመጣሉ 2 ሳምንት ስለሆነ ኮፕ ብዙ ጊዜ ስብሰባው prior to that የመጀመሪያው ኦፕኒንግ ላይ ይሄ ነው ስቴትመንታችን እንደ ኢትዮጵያ ይሄ ነው ኤክስፔክት የምናደርገው ከዚህ ስብሰባ መሃል ላይ ለሁለት ስለሚከፈል ስብሰባው ቴክኒካል ነገሮችን ስለማልገባ ነው መሃል ላይም ደግሞ they come in ከዚህ ኤክስፔክት ያደረግነው ይሄን ነበር ይሄንን አላገኘንም ይሄን ነገር ማግኘት እንፈልጋለን ከዚህ በኋላ ብለው ድጋሚ ሪኤስታብሊሽ ያደርጉታል መጨረሻ ላይ ደግሞ ተሰብስበው ሁሉ they agree or disagree on some of the መጨረሻ ላይ there's a closing of course ብዙ ጊዜ በተለይ አሁን ከፓሪስ በኋላ እያየን ያለ ነው outside of climate issues በጣም ሪፍሌክት ያደርጋል በዲስከሽኖች ላይ ለምሳሌ የግብጽ የነበረው ላይ የዛሬ 3 አመት የነበረው ኮፕ ላይ ራሽያኖች the Russian delegation was not able to get in to the country because of the politics ከዩክሬን ጋር ያለው ሲጀምር ልክ እንደጀመረ ነገር ነበር ይዛኔ ከዛላ የራሽያን አምባሳደር ቀጥ ብለው ገብተው ገና የመጀመሪያ ቀን ነው ማወራው ገብተው this meeting cannot start without our delegations coming in አሉ flat out the meeting እንግዲህ አስቡ ወደ 10 ምናምን ሺህ ያለበት ስብሰባ ሰው ነው ኦኬ it has to be halted for 4 hours እነሱ ገብተው እዛ ሚቲንግ ሆል እስከሚመጡ imagine መጀመሪያ ያንን type of decision በአገሪቷ ላይ መስራት አልነበረበትም which has created this type of gap once again this is not a climate related conversation what I mean ይሆን ያልፑል ብታደርገው ሊኖር ይችላል ግን አሁን በዛ ሰዓት ላይ እናወራ ብለን ስንቀመጥ ባይዘይ ከ190 ሀገራቶች ላይ አንደኛው ሀገር መምጣት የሚፈልገው ሀገር እየመጣ አይደለም ነው እስና ራሽያ ስለሆነች አይደለም ኢትዮጵያም ባትኖር እኮ አምባሳደሩ ገብቶ እዛ ሀገር ያለው እነዚህ ሀገራቶች እያስገቡ ስላልሆነ it cannot happen period last year አዘርባይጃን ላይ
እንደ አፍሪካ 1.3 ትሪሊየን እንደ አፍሪካ ብቻ ሳይሆን እንደ ሊስት ዴቨሎፕ ካንትሪስ 1.3 ትሪሊየን በየአመቱ ለሁሉም ሀገራቶች ያስፈልጋል so that they could develop themselves በክላይሜት አንግል የተለያዩ ኢንፍራስትራክቸሮችን ቢልድ እንዲደረጉ ምናምን ያስፈልጋል ተብሎ ዲሳይድ ተደርጎ ሄዱ ሊስት ዴቨሎፕ ካንትሪስ ኢትዮጵያ ምናምን ማለት እዛ ላይ ዩሮፒያንስ እና ደግሞ ዴቨሎፕድ ካንትሪስ ሳቁ አይሆንም እንደዚህ ማክሲመም የምንችለው 100 ቢሊዮን ነው ምናምን አሉ ትሪሊየን ድረስ 1.3 ትሪሊየን ተነስተው ወጡ ከስብሰባው this is part of the politics ግን that's the reality ተነስተው ወጡ so የዛን ሰዓት ላይ የተለያዩ bilateral conversations መጀመር ነበረባቸው this is why it really fascinates me so በዛ ሰዓት ላይ ኢትዮጵያ ጋር የሚደወሉ ስልኮች ነበሩ to the point PMO ድረስ because አረባካችሁን we need to decide consensus ከሌለ ሩም ውስጥ መቀጠል ስለማይቻል አለበዚያ ድራግ ይደረጋል ይሄ ኮንቨርሴሽን ድጋሚ እና ፌል ያደረገ ኮፒ ይባላል ያ ደግሞ that's the responsibility of the presidency ማለት አገሩን የሚቀበሉት so እነዚህ ነገሮች it's interesting እኔ በጣም አሁንም ስትነግረኝ አላ ምን አይነት ለበለ ምንድነው ቋንቋ ጠፋብኝ ግን እንደነዚህ አይነት ነገሮችን አይተናናቅም ፎርማሊ ሆነ አልፈልግም ከሆነ ይቆማል የሚባል ነገር አይተናናቅም ይቀጥላል ነገር ነውና እንደነዚህ አይነት ነገሮች ካሉ ደግሞ ዲፕሎማሲ ብዙ ሰዎች ጋር in their head ያለው is the high level አሁን ቅድም ያልከው ነገር ነው አይደለ አብዛኛው ሰው ዲፕሎማሲ ሲባል ሱፍ አድርጎ የሆነ ቦታ የሚገባበትን ነው የሚያስበው ዲፕሎማሲ is beyond that ገብቷል there are things that can be solved ዊሊያም ሩቶና his excellency ዶክተር አብይ ቢያወሩ የሆነ ነገር ሶልቭ ሊደረግ ይችላል that's also politics ገብቷል አይደል በቴክኒካሊ አግሪ መደረግ አለበት እነሱ ያወሩት ነገር so technically ስትወርድ ደግሞ ግዴታ ሱፍ ማድረግ የለብህም ገብቷል ቁጭ ብለን ያደርንባቸው ጊዜያቶች አሉ discussing about a coma that's when I realized የዛን ጊዜ ነው ማለት የኮፕ 23 የመጀመሪያውን ሲሄድ ነው ማለት በኮማ አረብ ሊግ በቃ እንደውም ይሄን ስብሰባ ጥለን ነው የምንሄደው ማለት ጀመሩ ኮማ ገባ ማለት ሌሎች ይቀጥላሉ ማለት ነው የሚለውን ነገር ስለሚያሳይ ገብታ ይሄ ራሱ እኔ በጣም ይገርመኛል እና on top of that the bilaterals እርስ በርሳችን የምናወራቸው ነገሮች ማለት እንጃ ፋሲኔት ያደርገኛል ከዚህ በኋላም ፋሲኔት ያደርገኛል so ያ ኮሚኒኬት ማለት ብዙ ሩሞች ውስጥ አለን አሁን ቴክኒካል ነገሮቹ 15 ቀን ከሆነ እስከመጨረሻው it depends on who you are and I'm the type of person that loves the technical part not everybody is like that ስለዚህ ፓቪሊዮን ሳይድ ኢቨንቶች ስፒኪንግ ኢንጌጅመንቶች የምትማርበት ስፔሶች ምን አሉ እዛው ኮፕ ውስጥ ነው ማለት ነው እኔ ፋሲኔት ብዙም እሱ ያደርጉኝም ግን ደስ ይለኛል ያው ሰዎች ለሱም መምጣት አለባቸው ገብቷል ሰው ኮፕ ብሎ ሲያስብ ኔጎሺዬሽኑ ብቻ ሳይሆን እሱንም አስፔክት የኢትዮጵያን ገጽ ግንባታ ብለን ስናወራ የኢትዮጵያን ፓቪሊዮን እንዴት ነው ራን የሚደረገው የሚለው ኢትዮጵያ ውስጥ ያለውን ለምሳሌ የግሪን ሌጋሲ ሙቭመንት ማታወራ ከሆነ what's the point ገብቷል እንደ ሀገር ሄደ so እነዚህ ነገሮች is very important ግን እኔ አሞረ ቴክኒካሉ ፋሲኔት ስለሚያደርገኝ መሰለኝ so እነሱ ዲሲዥኖች ላይ እነዛ ቴክኒካል ነገሮች ናቸው መጨረሻሊ ዲሲዥን ድረስ የሚሄዱት ማለት ነው ስንት ኮፒ ሄደሃል አንተ እኔ 3 ሄጃለሁ hopefully በዚህ አመት እንሄድ ይችላል so በየአመቱ ዲሲዥኖች ይኖራሉ ወይስ there's always a decision something should know ግን ዲሲዥኖቹ watered down ይሆናሉ 300 አርቲክሎች ሊኖሩ ይችላሉ 300 አርቲክል እንዳለ አታነብም መጀመሪያ ማንም ሰው አያነብም አገር ላይ ያነብ አገር ስለ ለምሳሌ ሪስፖንሲብል የሆነ ቦዲ ያነባል እኔ አላነብም ሙሉን ብዙ ጊዜ ለማንበብ ሞክራለሁ especially when it's related to youth ወይም ደግሞ የኢትዮጵያ የሊስት ዴቨሎፕ ካንትሪስ questions ያለበት ላይ እዛ ላይ engage ለማድረግ ስለመፈለግ እኔ ማለት ነው ግን የዲሲዥኖቹ watered down ይሆናል ለምሳሌ
አይ ቲንክ የዱባዩ 197 አርቲክሎች ነበር የወጡት ዲሲዥንስ 197 አርቲክልስ ከ197ቱ 6ቱ ናቸው ዲሳይድስ የሚለውን ቃል ያለበት so if you understand documentations ምናምን ብታስብ recommends ምናምን you know pushes እነዚህ ቃላቶች በጣም ዋተር it doesn't make any difference decides ያልክ ጊዜ ላይ that means because ሁሉም ሀገራቶች ስለሚፈርሙበት ማለት ነው ያሉት ሀገራቶች decides ያልክበት ጊዜ ላይ that's when it becomes serious ከ197ቱ 6 ብቻ ነው decides የሚሉት decide የተደረገው ቃላቶች so that's just you know ከዛ ለስ ደግሞ ከ6ቱ ደግሞ decides ከሚሉት ቃላቶች የሚወጡት ነገሮች አሁን ለምሳሌ it decides there's going to be another COP next year it decides ያመቱ ግዴታ ይደረጋል ያከ because the presidency responsibility is ነው presidency ወይም secretariat የሚቀበሉት በየአመቱ የሚቀበሉት ሀገራቶች አንደኛው their biggest እንትን ኢቨንቱን ማዘጋጀት ብቻ አይደለም ወይም ቦታውን ማዘጋጀት ብቻ አይደለም ከሱ አልፎ ተርፎ ዲሲዥኖች ላይ ፑሽ እንዲያደርጉ ኦኬ አሁን that's why ኢትዮጵያ ወደ አፍሪካ አሁን የሚቀጥለው ኮፕ ሲመጣ ኢትዮጵያ ፑሽ ያደርገቻለች ኢትዮጵያ እንዲመጣ የዛን ሰዓት ላይ ኢትዮጵያ የመጣ ጊዜ ላይ አንድ there's going to be more resources ለኢትዮጵያ ኦኬ ከዛ በኋላ ደግሞ there's going to be more intentional የሆነ engagement ከአፍሪካ ኦኬ it's a very political space of course ግን it's also very responsible የሆነ ቦታም ነው so ያንን ነገር ነው ፑል ማድረግ የሚታሰበው ያንን ነገር ፑል እንድታደርግ ደግሞ your biggest responsibility is to at least have agreements you know አሁን ለምሳሌ ሂስቶሪካሊ የማይግባቡ ሀገራቶች I don't know man አውስትራሊያ ከፓፑዋ ጊኒ ጋር ለምንድን ነው መስማማት የሌለባቸው so እሱ ነገር ሶልቭ ማድረግ ይቻላል that becomes something you know that becomes a very relevant so ያንን ነገር ግዴታ ከአፍሪካ ውጪ ሐሳቦች ራሱ ግዴታ engage ማድረግ አለባት so እነዚህ ነገሮች ፋሲኔት ያደርጉኛል እኔ ምን አየው እንትን ቪዲዮዎችን ምናምን ሳይ ፖሊሲዎች ሲጸድቁ በቃ በጣም ሲደሰቱ ምናምን በጣም ደስተኛ በጣም አድቮኬት ያደረጉ ሰዎች ምናምን እንትን ሲሉ የሆነ አንዳንዴ ፋሲኔት ያደርገኛል እንደዚህ አይነት ቶፒኮች ብዙ ምንድነው ይሄ ስብሰባዎች ምናምን ሳይሆን በቃ መጨረሻ ላይ ያሉትን ነገሮች ስታይ እንትን ይልሃል ሶ የሆነ አንድ ብሎጎች ምናምን ስላንተ ብዙ የተጻፉ ብዙ አልልህም ግን አንድ 3 ምናምን አግኝቻለሁና ምን ሚላየሁኝ የወደፊቱ የኢንቫይሮንመንት ሚኒስትር ይላልና ሪሊሱ ነገር እውነት ነው ማሁን ትፈልጋለህ እንዴት እሱ ነው አድማጮች የክፍል 1 ፕሮግራማችን ይሄን ይመስል ነበር በክፍል 2 ፕሮግራማችን እስከምንመለስ ድረስ መልካም ሳምንት ተመኘንላችሁ ቻው